እህቴ ሞታብኝ ለቅሶ ላይ ነኝ ብያቸዋለሁ። ሲንግል ማም ስትሆኚ ደግሞ እንዴት ተደራቢ ችግር እንደሚሆን አስቡ። ኧረ እኔ 5 ነኝ ብሎ ጮህ ያለፈው ውሃ አታነሺውም። መድረስና መጓዝ የተለያየ ነገር። የነዛ ልጆች አይምሮ የሚጠብቅበትን መንገድ መፈለግ ነው። ለድሃ የሚሰጥ ለእግዚአብሔር ያበድራል። እውነት ነው። ስለዚህ መቼም ሀብታም እንደማልሆን ገብቶኛል። ምን ከዚህ በላይ ሀብታምነት የለም። እንደዛን ቀን ያለቀስኩት ለቅሶ የለም። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ተደራሽ እንዲሆን አሁኑኑ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ሙሉ አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ለኢትዮጵያ ፊልም ፈርቀዳጅ ከሆኑት እንስቶች ውስጥ አንዷ የሆነችውን በሳራና በበረዶ ዘመን ፊልም ጸሐፊነት፣ አዘጋጅነትና እንዲሁም ፕሮዲውሰርነት የምናውቃት ሄለን ታደሰን ነው። ሄለን እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እኔም ስለጋበሽኝ እጅግ በጣም ደስ ብሎኛል ኤሚ። ቴንኪዩ። እንዴት ነሽ? በጣም ደህና ነኝ። ልዩ ነው። ስቱዲዮሽን እየጎበኘው ነበር እና የማየው ሁሉ በጣም ልዩ የሆነ ነገር ነው። እሰይ ወደድሽው? በጣም ደስ ብሎኛል። ቴንኪዩ። በጣም እናመሰግናለን። እኔም አመሰግናለሁ። እስቲ እንደው ቀለል ካለ ጨዋታ እንጀምር። የስ የሄለን ታደሰ የህይወት ጉዞ ፊልም ሆኖ ቢጻፍና ቢሰራ ምን አይነት ስያሜ ትሰጪዋለሽ? ምናልባት ማሰብ ይጠይቃል፣ ግን ጥሩ ፊልም ይወጣዋል። ፊልሙ ደግሞ ቢሰራ የመጀመሪያው ተመልካች ራሴ መሆን ነው የሚመስለኝ። ተመልካች ማለት ለማየት የምጓጓ ነው የሚመስለኝ ተመልሼ ራሱ ባየው እና ምን ቢሆን እንደው ጥሩ ነው ታያለሽ? እስቲ ገምች። ስትሮቱ ይሄ ከባድ ድረስ ነው። ሪሌት አድርጌያለሁ ከዛ እንትን ጋራ። ይህን ፊልም ሰው ሊያየው ይችላል፣ ግን እኔ ኖሬዋለሁ፣ ተቅበዝብዤበታለሁ። ገባሽ? ወደኋላ ልውሰድሽና ትንሿን ሄለን እስቲ አንቺ አስቃኝን። ምን አይነት ልጅ ነበረች? የት ነው ተወልዳ ያደገችው? ትንሿ ሄለን ምናልባት አንቺ በደንብ የምታውቂው ይመስለኛል አካባቢው፣ ምክንያቱም ባለቤትሽ ቴዲ አፍሮ ሰፈሩ ነው። ኳስ ሜዳ ከወንድሞቼም ጋራ በደንብ ቆንጆ ሰፈር፣ ጨዋ ታዋቂዎች። በጣም የኳስ ሜዳ ልጅ ነኝ። እዛ ነው ያደግኩት። እንደምታውቂው የኳስ ሜዳ ልጅ ሁልጊዜ ከፈጠራ ስራ ጋራ ቅርበት አለው። እርስ በርሱም በጣም ጥሩ ጊዜ ያሳልፋል። በዛ ውስጥ ነው በልጅነቴ በጣም ፈጣን ነበርኩ እና ለቤት ውስጥ ሲናደዱ ሲበሳጩ ማለት የሚናደዱበትና የሚበሳጩበት ምክንያት ስለነበራቸው ነው። አባቴ በጣም ኃይለኛ ነበር፣ ነጭናጫ ነበር። ቤተሰቡ ሁሉ እንደ ጦር ሰራዊት የእሱን ፍላጎት ለማሟላት ነው በተጠንቀቅ የሚቆመው እና መግቢያውን ተጠብቆ በጣም ብዙ ሂስትሪ ተብሎ ሁሉ ነገር የሚቆጣ የሚያናድደው። ለምሳሌ ቤት ሲገባ ልጆች ናቸው እጅ የሚያስታጥቡት እና ሙቅ ውሃ ተዘጋጅቶ ይጠብቀዋል። ከገባው በኋላ 5 ደቂቃ ውስጥ ካልታጠብኩ አልፈልግም፣ አልበላም፣ አጠገቤ እንዳትደርሱ ነው የሚለው እና የማስታውሰው ውሃው 10 ጊዜ ይሞቃል፣ አይመጣም፣ ይቀዘቅዛል፣ እንደገና ይሞቃል፣ እንደገና ይቀዘቅዛል። ያቺን ሰዓት እንደዛ ሆነን ነው የምንለው እና
ቤት ውስጥ ብዙ አይነት ፕሬሸር ስለነበር እኔ ግን በነበረው ነገር ሳቅ ምናምን እንደዛ አይነት ነገር አረግ ነበር። አሁን ሳስበው ያ ሁሉ ለካ የሞያው ያስታውቅ ነበር። እና ታዝናኛቸው ነበር? አዝናናቸው ነበር። ድሮ የቲያትር ማስታወቂያዎች በቴሌቪዥን ይታዩ ነበር። እነሱም በቃሌ ይዤ እላቸዋለሁ። እንደሱ አክት አረጋለሁ። ሙዚቃ በጣም ነው መወደው። ጨፍራለሁ፣ አዝናናቸዋለሁ። ጆክ ብዙ ነገር አለ እና ብዙ ጊዜ ናይ እስቲ አንቺ ይባላለሁ። አባትሽ የሚል ነበር? ኖ አባቴ ከኛ ግሩፕ አይደለም፣ ከኛ ቤተሰቡ ብቻችንን እና እውነት ለመናገር ቤት እስከሚሆን ይልቅ ውጭ ሲሆን እኛ እንዝናናለን፣ ደስ ይለናል። ነፃ ስለምትሆኑ የማይኖርበት የሚያመሽበትን ጊዜ እንናፍቀው። ጥሩም ቢሆን መጥፎም ቢሆን እውነተኛው ነገር ይሄ ነበርና ከዛ በኋላ እሱ ከገባ በኋላ ደግሞ ሲነጫነች ሲቆጣ እኛ ወደ ሌላ ክፍል ሄደን ከዛ በኋላ ያንን ትንሽ የሚያዝናናውን ነገር እንጀምራለን። እንደዚህ ብዙ። ለቤተሰቡ ስንተኛ ልጅ ነበርሽ? እኔ 4ተኛ ልጅ ነኝ። 6 ነበርን። 4ተኛ ልጅ መሆን ምን አይነት ስሜት አለው? የተለየ ስሜት አለው? ጥሩ ነው። ምክንያቱም ብዙ እኔ ላይ ጫና አልነበረም። ለምሳሌ ቤት ውስጥ ከኔ ታላላቆቼ ብዙ ኃላፊነት ነበራቸው። እኔ የማምለጥ ብታዘዝም ያው በተወሰነ ደረጃ ትንሽ የተሻለ እንትን ነው የነበረኝ። ከላይ ያሉት ናቸው ብዙ ኃላፊነት ያለባቸው አይደል? ሌላው እስቲ እንደው ሄለን ወደ ኪነ ጥበቡ የተሳበችበትን ወይ ደግሞ የገባችበትን ጊዜ አስታውሽን። መጀመሪያ ወደ ቲያትር ቤት ወይም እንደዚህ አይነት ነገር ከመምጣቴ በፊት በትምህርት ቤት ሚኒ ሚዲያ ውስጥ እካፈል ነበር። መጀመሪያ ቢትወደድ የሚባል ትምህርት ቤት ነው የተማርኩት። ከዛ በኋላ ሃይስኩል ስገባ ወደ መድኃኔዓለም ትምህርት ቤት ነው እየሄድኩት ማለት ነው። መድኃኔዓለም ሃይስኩል ስማር 9ኛ ክፍል የሚኒ ሚዲያ ነገር ተጀመረ። እዛው ሚኒ ሚዲያ ውስጥ እያለሁ ነው። ከዛ እንዳልኩሽ በዛም ጊዜ ማለት ነው 9ኛ ክፍል 10ኛ ክፍል እያለሁ ፊልሞችን ይሄዳሉ። ፊልሞች ታያለሽ፣ አርቱን ትፈልጊያለሽ? አፈልገው ነበር እና ማስታውሰው አጋጣሚ ፊልም ላይ ሄጄ ከእህቴ ጋር ሆኜ መስከረም ትባላለች፣ እሷ አሁን በህይወት የለችም እና በጣም ልዩ የሆነች እህት ነበረች እና ከህፃንነታችን ጀምሮ ተዛዝለን ነው በቃ አብረን ሁሉም ቦታ የምንሄደው። ኢቭን ከትምህርት ቤት ስንፎርፍ ራሱ አብረን ነው እና ብሔራዊ ቲያትር ሄደን ልናይ ፊልም ተሰልፈን መተን አንድ ሰለሞን የሚባል አሁን በህይወት የለም እና የሬዲዮ ድራማ መስራት ትፈልጊያለሽ ብሎ ጠየቀኝ። ያቺ ናት። ከዛ በኋላ ወደ ቀረብ ስል ማለት ነው እሺ ብዬ ተቀበልኩ። ቀረብ ስል ወደ ፋዘር ተስፋ ያበበ እንትን እንዳለ ምንድነው የቲያትር ስልጠና እንዳለ ሰማው። የተስፋዬ ሲማ የትምህርት ቤት እዛ ውስጥ ገባው፣ ሰለጠንኩ። እንደዛ እያለ ወደ ቲያትር ቤት ቀረባልኩ። ያ ሁሉ የሆነው እንግዲህ ሃይስኩል ውስጥ እያለሁ ነው። ከዛ በኋላ ነው እዛው ሃይስኩል ውስጥ እያለሁ በጣም ወደዚህ እንትኔ ፍላጎቴ ወደዛ ስለሆነ ትምህርት ቤት በጣም ብዙ ጊዜ እየቀረው ኢንኮምፕሊት ተባልኩና ተባረርኩ ማለት ነው። የእውነትሽን ለአርቱ ስራ ብለሽ? አዎ በጣም ብዙ ጊዜ ስለምቀር እንደዛ ተባረርኩኝ። ከዛ በኋላ የሚገርምሽ ሃይስኩል የጨረስኩት ከዛ ወጥቼ የማታ ጥቁር አንበሳ ትምህርት ቤት ገብቼ ነው የጨረሽ? ጥቁር አንበሳ ትምህርት ቤት ገብቼ ነው። በዛ ጊዜ ደግሞ ወደ መጨረሻው ግራጁዌት ከማድረጌ በፊት ኦልሬዲ የመጀመሪያ ልጄን አርኩሰው ወዲያውኑ ወደ ትዳር ህይወት ውስጥ የሚገባሽው? ልጄን ወለድኩ። እዛ በኋላ ግን ብዙ ሰው የማያውቀው ወደ ትዳር የገባሁት ልጄ ከተወለደ ከ7 ዓመት በኋላ ነው። የእውነት ይገርማል። ግን ያው ሁሉም ከአንድ አባት ነው። ከአንድ አባት ነው። ዞሮ ግን 7 ዓመት ቆይተን ከዛስ? ከዛ ደግሞ ምን ሆነ መሰለሽ፣ እኔ እንግዲህ ባህሬን ብዙ ሰው እንደሚያውቀው አርት ውስጥ በጣም ጥልቅ ያልኩኝ ነኝ። እጽፋለሁ፣ ቤትም ሆኜ ብዙ ነገር አረጋለሁ። ግን የሚወጣና የሚታይ ነገር የለም። አንድ ጊዜ የማስታውሰው አንድ ዳይሬክተር ነበርና እኔንና
አንድ ስሟን ማጥራት የማልፈልገው አርቲስት ያሰለጥንን ነበር እና አንድ ቀን ተናዶ ምን አለ እሷ ሜን ካራክተሩን ነበር የምትጫወተው እና እኔ መለስተኛ ካራክተር ነበር የምትጫወተው። ተናዶ አንቺ ጥሩ ባለትዳር ነው የምትሆኚው አላት። ሄለን ግን ጥሩ አርቲስት ይወጣታል አላት። ግን የሚገርምሽ የተገላቢጦሽ ሆኖ እሷ ቲያትር ቤት ውስጥ ገባች፣ ብዙ ቲያትሮችን ሰራች። እኔ ደግሞ ወደ ልጅ ማሳደግ ገባው ማለት ነው እና እየቆየው ሲሄድ እንዴ አለኝ እኮ የማወጣው አለኝ፣ ሼር የማደርገው አለኝ፣ የማካፍለው አለኝ ከሚለው ነው የበረዶ ዘመን። ከዛ ሳራ የበረዶ ዘመን ነው የሚቀድመው። እንዴት ነው የበረዶ ዘመን? በአብዛኛው ማለት 80% የበረዶ ዘመን የኛ ቤተሰብ ታሪክ ነው። የልጆቹንም ቁጥር አይተሽ ከሆነ ከዛ በኋላ አባቴ ከዛ ነው እሱ ለኛ የማይመች ለእናቴ የማይመች ነጭናጫ ይሁን እንጂ በጣም ጠንካራ ሰራተኛ ነው። ለዚህም ይሆናል ጸባይ እኮ ቤት ውስጥ የሚነሳሽ። ያው ደግሞ የድሮ አባቶች ፕሮቫይደር ከሆኑ ዶሚኔት የማድረግም እንትን አላቸው። ሰው ከዛ አንጻር እሱ እንደዛ ስለነበር ቤተሰቡን ስብስብ አድርጎ ፕሮቫይድ ያደረግ ስለነበር እሱ በሚሞቱበት ጊዜ እኛ በጣም ተቸገርን እና ስንቸገር ደግሞ አቸጋገራችን እንዴት ነው? በችግር ሲያድግ ልጅ ብዙ ስኪል ይማራል፣ እንዴት ተደርጎ ከዛ ችግር ውስጥ ሊወጣ የሚችልበትን ነገር ነው። ግን እዛ ውስጥ ካላደገ ድንገት ሲሆን ስላልተማራችሁት ይከብዳል። ግራ ነው የሚገባው። ግራ ይገባል። የምናረገው ነገር ሁሉ ፈኒና አስቂኝ እየሆነ መጣ እና ከዛ ተነስቼ ነው የበረዶ ዘመን ላይ ያሉት አሁን እናትና አባታቸው የሌላቸው ልጆች በዛ አይነት ላይፍ ስታይል ውስጥ ወይም በድህነት ውስጥ ያላደጉ ያልኖሩ ልጆች ድንገት በመጣባቸው ችግር ያንን ለመውጣት የሚያደርጉት ጥረት ነበር እንደ ኮሜዲ እና ሳታየር ሆኖ እንትን ይል የነበረው እና ጻፍኩት። እሱ ወደ ህዝብ መጣ። በተከታታይ ነበረ ወደ ቴሌቪዥን ለመውሰድ የሰራሁት። እስከ 50 ፓርት ነበረው፣ ግን አልተቻለም ቴሌቪዥን ለማምጣት። ምክንያቱም በጀቱ እኔ ማወጣው ወጪ ጠንቃቃ ሰራተኛ ነበርኩና ብዙ ወጪ እያወጣው ስለምሰራ ያንን ለመመለስ ፈቃደኛ ስላልነበሩ ያው በጊዜው እስከ 8 ክፍል ተሰራና ተመረቀ። ሸራተን ሆቴል ነበር ምርቃቱ። ብዙ ሰው ወደደው። ከዛ በኋላ ያው በ2 ክፍል ከፍዬ ወደ ሲኒማ ቤት አመጣው። ወደ ሙቪ ነገር ፓርት ዋናት ሆነ። ኤግዛክትሊ ስቶሪው እዛ ነው። በጣም እውነተኛ ነገር ስላለው ነው ውስጡ ብዙ ሰዎችን ስሜት የመያዝ አቅም ነበረው። በጣም ሳቁም ቁም ነገሩም አንድ ላይ ሰው ስሜት ውስጥ መግባት ነገር ነበረ። ሁልጊዜ ከህይወት የተጨለፈ ነገር ወደ አርት ሲመጣ በጣም ጥሩ እንትን አለው አይደለ? ሂውማን ኢንትረስት ይኖረዋል። ሰዎች የሚወዱት አይነት ስራ ይሆናል። ልክ ነሽ። ሳራን ደግሞ እንዴት እንደጻፍሽው እና እንዳዘጋጀሽው ማጫዎችን እስቲ። እሺ፣ የሳራ ፊልም ታሪክ ወይም ደግሞ ኢሹ የሚያነሳው በዛ ጊዜ በጣም ኢሹ የሆነ ነገር ነበር። እንኳን በዛ ጊዜ አሁንም ስቲል ያለ ነገር ነው። ያው ወሲባዊ ጥቃት ላይ እና ወሲባዊ ጥቃት ላይ ብቻ ሳይሆን ከዛ በኋላ የሚመጣው ትሩማ፣ እንዴት አይነት ላይፍ እንደዛ አይነት ነገር የደረሰባት አንዲት ሴት ተከታታይ ህይወቷ ምን ይመስላል የሚለውን ነገር በጥልቅ ዲፕ ገብቶ የሚያሳይ ፊልም ነበር እና አይ ቲንክ በዛን ጊዜ ትልቅ ነገር ሊወራበት የሚገባ ነገር ብዬ ያሰብኩት እሱ ነበር። ለመስራት ሳስብ ደግሞ ብዙ አይነት ጥናቶችን አርጌ ነበር። ማለት ሀገራችን በምን ቁጥር ነው እንዲህ አይነት ነገር እየሆነ ያለው? ሆስፒታሎችስ ምን አይነት ሁኔታ ላይ ነው ያሉት? ብዛቱን፣ ጥልቀቱን፣ ከስንት ዓመት ጀምሮ ነው የወሲባዊ ጥቃት እኛ ሀገር እየሆነ ያለው የሚለውን ሁሉ ዳስሼ ነበር። ሄጄ በደንብ ብዙ ጥናቶችን አርጌ ነበርና ትንሽ ከማየው ነገር ሊወራበት ይችላል፣ መነጋገር አለብን የምለውን ኢሹ የመረጥኩ ይመስለኛል። ቆንጆ ነበር በጣም በወቅቱ ብዙ ሰዎች እንዲያወሩበት ኢሹን እንዲያነሱት መፍትሄም እንዲፈለግ እንቅስቃሴ አድርጎ ነበርና ድምፅ አልባ ለሆኑ ሴቶች ድምፅ የሆነ ፊልም ነው ብዬ አስባለሁ በጊዜው።
ልክ ነሽ። በህግ ደረጃ ራሱ በዛን ጊዜ የበለጠ እንዲጤንበት መንገድ የከፈተ ነገር ነው። ገብቶሻል? ምክንያቱም አንድን ታሪክ እንዲህ ነው ብለሽ ከምታወሪው ይልቅ በፊልም ስትተርኪው የሰዎችን ልብ የመንካት ትልቅ ኃይል አለው። እውነት ነው። ለዚህ ነው የድሮ ታሪኮችን ወይም የሌላው ሀገር የሆሊኮስት ታሪክ ብትይ የስሌቭ ወይም ደግሞ እንደዛ አይነት ነገር በፊልም ሲመጣ ሞር ሰዎች ይነካሉ እና ብዙ ለውጥ ያመጣ ነበር በወቅቱ። ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርጎ። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንደው ፊልም በምትሰሪበት ወቅት ያጋጠመሽ ከባድ ፈተናው የመሰናክል ነበረ? ፊልም የምሰራበት ወቅት የሚያጋጥመኝ ነገር ያው ከብዙ ሰው ጋር የምትሰሪው ነገር ሁሉን እንዳመሉ መያዝ አለብሽ። አንዳንድ ጊዜ ያው መቼም አንቺም ሳያጋጥምሽ አይቀርም ብዙ ወጪ አውጥተሽ ብዙ ነገር ተሰብስቦ የፊልም ክሩ ወይም ካሜራ ክሩ ተዘጋጅቶ አንድ ሰው ግማሽ ቀን ሊያረፍድብሽ ይችላል። ሊቀርም ይችላል እንጂ ሊቀርም ይችላል። አዎ እና እንደነሱ አይነት ነገሮች ይገጥሙ ነበረ። ደግሞ ኢንዱስትሪው በዛን ጊዜ ገና እንደ መጀመሪያ እንደመሆኑ ያን ያህል ቫልዩ የሚሰጠውም አልነበረ። ከዛ አንጻር ብዙ ነገር ከዛ በተረፈ ግን ብዙም አይደለም ተቀባይነቱ ከወጣ በኋላ ለሌሎች ፊልም በር መክፈቻ መሆኑ ሌሎችም ብዙ ተዋናዮች መውጣት መቻላቸው እሱ ጥሩ ጊዜ ነበረ ብዬ አስባለሁ። ከዛ በኋላስ እንደው የሰራሻቸው ፊልሞች አሉ ወይም የሞከርሻቸው የጀመርሻቸው? አዎ የጻፍኩት ነበር። እንደገናም ብዙ አይነት ነገር አለ በካዝናዬ የተቀመጠ በጣም ብዙ ጊዜ ወስጄ የሰራኋቸው ብዙ ነገሮች አሉ። አሜሪካን ሀገር ከገባ በኋላ በጣም ብዙ ዳያሪዎችን ጽፍ ነበር። እንደውም አንዳንዶቹን ዩቲዩብ ላይ ሁሉ አውጥቻቸው ነበር። እስካሁንም ያሉ አሉ። ግን ብዙ አልቀጠልኩበትም ከጫናው አንጻር። በምን አይነት መልክ ነበር የምታወጣቸው? ትረካ አንድ ቀን ለምሳሌ አንዱ ቀን ገጠመኝ በትረካ መልክ እንትን እለዋለሁ፣ ስዕል አልብሼ ፖስት አድርገዋለሁ። እንደነዚህ አይነት ነገሮች ግን እንዳልሽው መጀመሪያ አሜሪካን ሀገር ሰርቫይቭ የማድረግ ጥያቄ ስለሆነ የፈለገ ነገር አርቱ ውስጥሽ ቢኖር ትጽፊው ይሆናል እንጂ ለመውጣት ታይም ትፈልጊያለሽ፣ ትጠብቂያለሽ፣ ጊዜ ትጠብቂያለሽ። ወደ አሜሪካስ እንዴት ነበር ጉዞ ያደረግሽው? ምክንያትሽስ ምን ነበረ? ያው በዛን ጊዜ አንዳንድ ነገሮች ነበሩ ደስ የማይሉ እዚህ። እንደገናም ደግሞ ከሱ ባሻገር ደግሞ የልጆችን በማሰብ ትምህርት ቤት ምናምን እንደዛ አይነት ነገር ዋናው ነገር አሁን ያልኩሽ ደስ የማይሉ ነገሮች ያልኩሽ በዛ ወቅት የሰራናቸው አንዳንድ ነገሮች ነበሩና ጥሩ ላይሆን ይችላል እዚህ መቆየቱ በሚል ነው ከጊዜው ጋር በኋላ ግን ከሄድኩ በኋላ ፎከስ ያረኩት ያው ልጆቹ ምናልባት ከዚህ በተሻለ ሁኔታ ትምህርታቸውን እንትን ይሉ ይሆናል በሚል እዛው ቆየው ማለት ነው። አንድ ላይ ነበር ቤተሰብ ሄዳችሁት? ሁለቱ ልጆች ይዤ የሄድኩት ራሴ ነኝ። በኋላ ግን ሌሎቹ ሁለቱ ልጆች አባታቸው እንዲያመጣቸውና እንዲሰጠኝ ጠየቅኩ ማለት ነው። ተለያይታችሁ ነበር ከዚህ ስትሄዱ? አልተለያየንም፣ ግን በመንገዱ ላይ ነበር፣ የመለያየት መንገድ ላይ። እንዴት ነበርሽ እንደው 4 ልጆች ይዘሽ አሜሪካን ሀገር ስትኖሪ የነበረውን ሁኔታ ደግሞ ስታጫውችን? ምን ቻሌንጅ ነበረው? ምንም ጥያቄ ያለውም አሜሪካን ሀገር ብቻሽንም ሆነሽ የምትሰቃይበት ሀገር ነው።
የራሱ የሆነ ሲስተሙ ግራ የሚያጋባሽ እንድትቅበዘበዥ የሚያደርግሽ መፍትሄ የሚባል ነገር እንደሌለ የሚያሳይሽ ብዙ ነገሮች አሉ። እዚሁ ላይ ልገልጸው የምፈልገው ምንድነው ሰዎች ችግር ያለው ያላደጉ ሀገሮች ውስጥ ብቻ የሚመስላቸው ሰዎች አሉ። ኢትዮጵያ ውስጥ እየኖሩ የሌላ ሰው የሌላ ሀገር ያለውን ነገር እንደዚህ ደርሶብኛል ስትይ ኧረ እኔ በሄድኩና እንደው አስከሬኔ በመጣ እስከዛ የሚሉ ሰዎች አሉ። እሱ የመረዳት አቅማችን ልዩነት ነው። በጣም የትኛውን ቦታ ላይ ካልተመችሽ አልተመችሽ፣ ግራ ከገባሽ ግራ ገባሽ ነው። እኔ ያለፍኩበትን ማንም እንዲያልፍበት አልፈቅድም። ማስቆም እችላለሁ ሳይሆን ግን በዛ ውስጥ ያሉ ሰዎች አይናቸው እንዲከፍቱ ይቻላል የሚለውን ነገር እንዲያዩ ብቻ ነው የምናገረው እንጂ የኔ ችግር ከሌላው ሁሉ የገዘፈ ነው ለማለት አይደለም። ግን በወቅቱ ግራ የተጋባው የት አባቴ ልሂድ ያልኩበት፣ የተጨነቅኩበት፣ የተቅበዘበስኩበት የእግዚአብሔር ጥበቃ ነው እንጂ በጣም ብዙ ነገር ውስጥ ልገባ የሚችልበት ሁኔታ ነበር እና ምንም ጥያቄ የለውም ከባድ ነበር። ይኸውልሽ አሜሪካን ሀገር ውስጥ ስትኖር የቤት ኪራይ ሲደርስ ጭንቀት ነው። ግሮሰሪ መግዛት ሲያስፈልገኝ ጭንቀት ነው። ልጄ ቢታመምብኝ ብዬ የምጨነቅበት ነገር አለ። ምክንያቱም ገና ወረቀቴ ወይም ደግሞ ግሪን ካርዴ ሳይስተካከል ጡል አድርጌ የትም ቦታ ልወስደው አልችልም። ቢታመም እንኳን በጣም የጭንቀት ጊዜ፣ በጣም ብቻሽን ሆነሽ የምትነጋገሪው ማንም ሰው በማይኖርበት ሁኔታ ከባድ ነው። ብቻዬን ምን ችግር አለ? ባስ ስቴሽን ውስጥም እኮ ታድሪያለሽ ለአንድ ነፍስሽ እና አሜሪካን ሀገር እንደሚወራው አይደለም። የሚኖርበት ግን ያውቀዋል። የሚኖርበት ጠንቅቆ ያውቀዋል። ምናልባት ኢትዮጵያ እያለ አሜሪካ እንዲህ ነው በሚባልበት ጊዜ ሰዎች ላይገምቱት ይችላሉ የጥልቀቱን እና ዲፕሬሽን ለምን ይመስልሻል? አሜሪካ 70-80% እኮ ሰዎች ዲፕረስድ ናቸው። የተሟላላቸው ሰዎች እንኳን መግቢያና ቀዳዳ ነው የሚያጡት አንዳንድ ጊዜ። እኔ አሜሪካ ሲስተሙ በጣም ትልቁ እንደ ሀብታም የተባሉት ሰዎች ጋር እስኪደርስ ድረስ ያው ነው። ሰርቶም በስራው ይጨነቃል። አንዳንድ ሰው ከአቅም በላይ ሰርቶ ሰውነቱ ደክሞ በዛ ይጨነቃል፣ ይጠበባል። ስትረሱ ኃይለኛ ነው እና ከባድ ጊዜ ነው። ከልጆች ጋር ደግሞ ሌላ ልጆች ጋር ምንም ሊረዱሽ የማይችሉ አንድ ጊዜ የ8 ዓመት ልጄ እያለቀስኩኝ አገኘኝና በዙሪያ ይዞራል። ምን ሆነሽ ነው ሲል እኔ ደግሞ እምባዬን አላሳይም ብዙ ጊዜና ስለደረሰብኝ ነውና አስታውሳለሁ። መሸት ብሎ ነበር። can I take you walk አለኝ። ዋክ ከዛ እሺ አልኩኝ። ወጣን። እዛ ትንሽ እየሄድን የሆነ ዛፍ ነገር ላይ ስደርስ can we sit here አለኝ። እዚህ እንቀመጥ አለኝ። አዎ ስለው can I pray for you አለኝ። የኔ አባት ልጸልይልሽ አለኝ። እሺ ስል እንደዚህ ያዘኝና እግዚአብሔር ሆይ ለእናቴ ህይወትን አቅልልላት ወይ ገብቶታል ብሎ ጸለየ። ልጆች እኮ ፊል ያደርጉናል አይገርም? እና እንደነዛ አይነት ቀኖች ያልፋሉ ብለሽ ነው። ልጆችን ወደ አዳሪ ትምህርት ቤት ላክሻቸው። ከዛ በኋላ ያንቺ ህይወት ጉዞ ምን ይመስል ነበረ? ከሁሉ በላይ ለህይወቴ ከባዱ የነበረው ልጆቹን ወደ ቦርዲንግ ስኩል መላክ ነበር። እንደ የወሰንሽበትን ቅጽበት ታስታውሻለሽ? የወሰንኩበት ቅጽበት ምንም አይነት አማራጭ ስለሌለ የልጆቹን ላይፍ ለማየት በቃ እኔ ምን አርጌ ምን አባቴ አርጌ አንድ ቀን እንኳን ከዚህ በኋላ ልሄድ እችላለሁ የሚለው ነገር ነው። ሁሉ ዙሪያው ነገር ገደል ሲሆንብኝ ከዛ ተነስቼ ያሰብኩት ነገር ነው እና ደብዳቤዎችን ጻፍኩኝ። እዛ ትምህርት ቤት ውስጥ ደብዳቤው በጣም የሚያሳዝን ደብዳቤ ነው።
አሁን ራሱ አሽጌ አስቀምጨዋለሁ። አንዳንድ ጊዜ በጣም ከብዙ ጊዜ በኋላ ልጬ የታሸገውን ከፍቼ አንብቤ ለራሴ እንኳን አልችልም። ያንን ደብዳቤ ተፈቅዶላቸው ከገቡ በኋላ እቤቴ ከተመለስኩኝ በኋላ መሬት ላይ ተንከባልዬ በቃ መሬት እየደበደብኩ ነበረ የጮህኩት ያለቀስኩት ብቻዬን። ከባድ ነው እሱ በጣም ከባዱ በህይወቴ ከባዱ ትልቁ ዲሲሽን እሱ ነው። ለልጆቼ ይሄ ነው የሚሻለው ብለሽ የእናትሽን አንጀትሽን ዶክተር አድርገሽ ውስን አድርገሽ መላከሽ ምን ያህል ለነሱ ያለሽን ፍቅርና እነሱ የተሻለ ቦታ እንዲደርሱ ያለሽን ጉጉት ነው የሚያሳየው እንጂ እንደ እናቱን ስታዩ ከባድ ነው። አሁን አንቺ ልጆች አሉሽ፣ ትልቁ ዊክነስሽ እሱ ነው የሚሆነው። ትልቁ ዊክነስ እነሱም ማይሆን ቦታ ማየት ለኔ አትፈልጊም። የሚሰብረኝ ነገር ቢኖር እሱ ነው። ሶ እዚህ ጋር ፔን አለው። ፔኑን መዋጥ ይሻላል ወይንስ ከዛ በኋላ ደግሞ የኔን ፍቅር እንዳያጡ ብቸኝነት እንዳይሰማቸው ደግሞ ዋጋ መክፈል አለብኝ። ሮጬ መሄድ አለብኝ። ከነሱ ጋር ማሳለፍ አለብኝ። በየዛው አካባቢ ትምህርት ቤት ውስጥ ይዣቸው ጥቼ ሆቴል አድራለሁ። ብቻ የምሰራው ማረገው ነገር ሁሉ ሞር ወደዛ ነው የሚሄደው። እዛ ሄዱ እንጂ ያው ያንቺ እናትነቱና ማገናኘቱ ደግሞ የቀጠለ ነገር ነበር። በጣም ኃላፊነት እነሱ ትምህርት ነው የሚያስተምሯቸው፣ የሚያስፈልጋቸውን ነገር ይሰጧቸዋል። እዛው ግን ደግሞ እንደ ልጅ ደግሞ እናትሽ የምታረግልሽ ነገር ከሩቅ ሆነሽ ትጠብቂያለሽ። ይሄ ብለሽ የምታያቸው ብዙ ነገሮች አሉ። አም ግላድ ያንን ማረጌ። አሁን ልጆቹን ስታያቸው ፍሬያቸው ክርስቲያን ትምህርት ቤት ነው፣ በእግዚአብሔር ቃል ነው የኖሩት ያደጉት። ማነር አላቸው። ለህይወታቸው የሚያስፈልገውን ስንቅ ከዛ ትምህርት ቤት ትልቁን ነገር አግኝተዋል። መጀመሪያም እኔም ያንን ነገር አይቼ አጥንቼ ነው ስለ ትምህርት ቤቱ አውቄ ነው ያንን ነገር ያደረኩት እና አም ሶ ግላድ እግዚአብሔር የተመሰገነ። አሁን ምን ደረሱ ልጆች? ሁሉም በጣም የሚገርም ቦታ ናቸው። ትልልቆች ሆነዋል። ስኮላርሽፕ አግኝተው ነው ሁሉም በጣም ትልልቅ ስኮላርሽፕ ሁሉም ግራጁዌት አድርገዋል። ተመረቁ ሁሉ በመጨረሻው ኮሌጅ ሲገባ ነው እኔ ወደዚህ ሀገር የመጣሁት የዛሬ 3 ዓመት። ሁሉም ቦታቸውን ሲይዙልሽ አንቺ ወደዚህ መጡ። እንዴት ደስ ይላል። ከልጆችሽ ውስጥ የአንቺን ፈለግ የተከተላለ? አንደኛዋ ወደ እኔ ሙያ ተጠግታለች። ሳራ ላይ የሰራችው እሷ ናት። የበረዶ ዘመን ላይም ሰርታለች። ትንሿ ሳራ ሆነ የሰራችው እሷ ናት። ፍቅሩ በጣም አላት የሙያው። እዛም አክቲንግ ነው አክቲንግ። እዛም ፊልም ተምራለች። ሌላም 2 ዲግሪ ነው ያላት፣ ግን አንደኛው ፊልም ነው እና እሷ እዚህ ሀገር መጥቼ ደግሞ የሆነ ነገር ልስራ ብላ መታለች። እና እዚህ ናት ያለችው። ኦልሞስት 1 ዓመት ከ6 ወር አካባቢ ሆኗታል። ሰርታ ትሄዳለች እና እየሰራች ፊልም እየሰራች። ሌላው በማህበራዊ ድረገጽሽ ላይ ሰሞኑን በጣም መነጋገሪያ ስለሆነው ስትሮ ፊልም ሀሳብ አንስተሽ በአንድ ወቅት ያንን ሀሳብ አንቺም ተጋርተሽ እንደነበር እና አስቸጋሪ ሁኔታዎችን እንዳለፍሽ ገልጸሽ ነበርና እስቲ ስለዛ ስሜት እና ስላሳደረብሽ ነገር እስቲ አጫውች። ኦኬ ስትሮን ላለማየት መጀመሪያ ላይ ገና ኔትፍሊክስ ላይ እንደወጣ ማስታወቂያውን አንዳንድ ነገር ሳይ እፈራለሁ። አንዳንድ ጊዜ አንዳንድ ነገሮችን ላለማየት የምፈራበት ሁኔታ አለ። በጣም ተቺ ሲሆኑ እኔ አንዳንድ ነገሮች ረዥም ጊዜ ነው ተች የሚያደርጉኝ። ትሪገር ያረገዋል፣ ያለሽበትን ነገር ትሪገር ያረገዋል እና ካየሁት የተወሰነ ቀንም ቢሆን ባዴስ ሊኖረኝ ነው፣ መጥፎ ቀን ሊኖረኝ ነው ብዬ እየፈራው ነበር። ስሸሽ ቆይቼ ፋይናሊ በቃ ማየት አለብኝ ብዬ ወሰንኩ እና አየሁት። you have no idea እያንዳንዷ ሰከንድ የራሴን ፊልም የጻፍኩ እስከሚመስለኝ ድረስ የማየው ነገር ላይ ምናልባት ሰዎች ያዩት ሰዎች ያውቁታል እንዴት ግራ እንደሚያጋባት። ከዚህ ጠልዘው እዛ ስትሄድ ደግሞ እዛ ደግሞ ሌላ አይነት ችግር፣ እጅግ በጣም ብዙ ነገር በአንድ ጊዜ የሚመጣበት ጊዜ አለ እና ደም እንባ ነው ያለቀስኩት። እና በጣም የሚገርምሽ አሜሪካን ሀገር ልጇ እዛ ችግር ውስጥ ነው። ገንዘብ ካላመጣ ምግብ አትበላም ተብሎ ነው። ልቧ ያለው እዛ ነው። ስራ ቦታ ስትመጣ ማንም የሚረዳት ሰው የለም አይደለም።
በቃ በአንድ ጊዜ ብዙ ችግሮች ነው ፌስ ያደረገችው። እቃዋን አውጥተው ወረወሩባት በር ላይ፣ ስራ ቦታ ፋየር ተደረገች፣ መንገድ ላይ ስትነዳ መኪና ይነካሽ ብሎ እንደዛ እንትን አላት። ብቻ አንድ ሰው በአንድ ጊዜ ሊወስደው ከሚችለው መከራ በላይ ነው። ሰዎች በጭራሽ አይረዱም። አሜሪካን ሀገር ስትኖሪ ሰው የራሱን መንገድ ብቻ ነው የሚያየው። ትልቅ እንትን አለ በዛ ጉዳይ ላይ። አሁን እኔ ለምሳሌ እህቴ ሞታ በጣም የተሰበርኩበት ጊዜ ነበር። በቃ ጮኸሽ ማታለቅሽበት፣ ጮኬም ብታለቅበት ብንፈራፈርም ሰው የሚደርስበት ሁኔታ አይደለም። እህቴ ማለት ለእኔ እንደዚህ ነበረች። በጣም ድንቅ የሆነች እህት ናት። ልጆቼን ሁሉ ስወልድ ከጎኔ በቃ ምን ልበልሽ፣ እስካሁን ድረስ 10 ዓመት ኦልሞስት 8 ዓመት በይው 8 ዓመት ሶሻል ሚዲያ ላይ እሷ ናት ፕሮፋይል እንትኔ እና ልዩ የሆነች እህት ናት። እሷን ማጣት ለእኔ ከሞት የከፋ ነው። እሷ ሞታ በሶስተኛው ቀን ስራ ስገባ ስራ ቦታዬ በመግባቴ ራሱ ተናርጄ ማለት ነው። እልህም አለ ለቅሶም አለ። እንደዛ የሆንኩኝ ገብቼ የምሰራበት ቦታ በሩን ነው የቆለፍኩት። ከውጪ እየደበደቡ ውጪ እንጂ ምንድን በቃ እኔ እዛ ውስጥ ኢሞሽንሽን እንኳን እንድታወጪ አይፈቅዱልሽም። በቃ ስራውን አልፈልግም ብዬ ትቼ እስከምወጣ ድረስ አንገበገቡኝ። ለአንዲት ደቂቃ ምን ሆነሽ ነው? ገና 3 ቀኔ ነው። እህቴን ደውዬ ነግሬያቸዋለሁ። እህቴ ሞታብኝ ለቅሶ ላይ ነኝ ብያቸዋለሁ። እሺ ቴክ ዩ ታይም ግን ዩ ካን ከም ባክ በቃ ቶሎ እንድትመለሽ ይሉሻል። ምን አማራጭ አለሽ? ትሄጃለሽ። ስትሄጂ ገና ሲነጋ ነው ደግሞ ምናልባት ግሪቭ አድርገሽ የምታውቂ ከሆነ ሰው ሲሞት ሁል ጊዜ ትተኝና ስትነሺ ጠዋት እንደ አዲስ ነው። መቀበሉም ራሱ ከባድ ነው እንጂ ማለት ኤቭሪዴይ ላይክ ሳምንትም ሆኖ ማታ ደህና ሆንኩቴና ጠዋት ስትነሺ አንጀትሽ ነው የሚጎተተው። እንደዛ ነው። እንደዛ አይነት ነገር አለ። በእኔ ብቻ አይደለም አሜሪካ ያ የገጠመኝ። አንድ ጊዜ የ16 ዓመት ልጅ ነውና ካሽ ሬጂስተር እንትን ላይ ይሰራል ማለት ነው። ግን ፍዝዝ ብሎ በቃ አይኑ ቀልቷል ምናምን እንደዛ ሆኗል። እና ያጣ አንዷ ታጣድፏል። ምንድን ነው ማኔጀር የለም እንዴ ምናምን እያለች እንትን ትላለች። እና ልጁ የሚችለውን ያህል ቻላትና ጥሎላት ተነስቶ ሄዶ መስኮት ላይ እንባው እንዲወርዳል። ጠጋ ብዬ ምን ሆነ ነው ስለው እናቴ ሞታ ገና አልቀበርናትም ማለት ወይኔ አባት። ታስ ሃው ማች ሰዎች ሰልፊሽ የሚሆኑበት ለማዳመጥም ለመረዳትም ዝግጁ አይደለም። በቃ የራሱ ሆነሽ ነው ጥያቄ ከፍቶሻል ወይ? እንዲህ አይነት ነገር የለም። በቃ መሮጥ አለብሽ በሁሉ ነገር። አንቺ የምታስፈልጊያቸው ሰዎች የሚወዱሽ፣ ማኔጀሮች የሚወዱሽ አንቺ አክቲቭ ሆነሽ ከሰራሽ ብቻ ነው። ሁሉ ነገርሽን ስትሰጪ ነው። በቃ ትንሽ ከተዞር ካለብሽ ከአንቺ ጋር አይደለም። ልክ ስትሮ ፊልም ላይ እንዳየሽው ማለት ነው። እና እዛ ያለ ሰው ልጅ ያለው ሰው ፌስ የሚያደርገው ነገር በቃ ቲፒካል ይሄ ነው። በቃ ይሄንን አይተው አትሊስት ብዙ ሰዎች የምናልፍበትን ነገር ቢያምኑ ደስ ይለኛል። አይ ብዙ ሰው አይቶት ሲቀባበለው ነበር። እውነት ለመናገር ማንም እናት የወለደች እናት አይደለም እውነት ለመናገር ያልወለደም ሰው የሚያለቅስበት አይነት ፊልም ነው። ግን ኢማጂን እኔ በደረሰብኝ አሁን ባለው ነገር ስናወራ ግን ያ ጽሁፍ የተጻፈው በሀበሻ ቢሆንና ያቺ ካራክተር ሀበሻ ብትሆን ሌሎች ሰዎች የሚሉት አሜሪካ ተቀምጠሽ እንዲህ አይነት ነገር ትጽፊያለሽ ማይታመን ይሉሽ ነበረ። ግን ራሳቸው ስለጻፉት ቲፒካል የአሜሪካ ላይፍ ነው። በጣም በንባን የጨረስኩት እኔ ራሱ ሆድ በጣም እንትን የሚያላውስ ነገር ነው። ያ ሁሉ መስዋዕትነት፣ ያ ሁሉ መንከራተት ለልጅሽ መሆኑ፣ ከዛ ደግሞ ሲንግል ማም ስትሆኚ ደግሞ እንዴት ተደራቢ ችግር እንደሚሆንብሽ አስቢ። ፖስት ያረኩትንም በደንብ አይተሽው ከሆነ መጨረሻ ላይ የሆነችውን ነገር ያልሆን ነው በእግዚአብሔር ከእግዚአብሔር የተነሳ ነው ያልኩት። እንደዛ አይነት ላይፍ ውስጥ ገብተሽ ከእግዚአብሔር የተነሳ ነው ብዙ ነገር የምትወጪው። ስንቶቹ እኮ ፌስ ማድረግ እየከበዳቸው ድራግ ውስጥ ይገባሉ፣ አልኮል መሸሸጊያቸውን ያደርጋሉ፣ ናም ያደርጋሉ ጭንቅላታቸውን ቀን ለማሳለፍ ገባሽ? ላለማስታወስ፣ ላለማሰብ ያችን ጭንቀት ውስጥ ላለመግባት። ግን ያ ደግሞ የበለጠ
እነሱን ደግሞ እየገደላቸው ሌላ መከራ ውስጥ ደግሞ ያስገባቸዋል። እስቲ አሁን ኒውዮርክ ውስጥ ያለውን የሆምለስ ብዛት፣ ኤሌ ውስጥ ያለውን የሆምለስ ብዛት ምን አይነት ኑሮ እንደሚኖሩ መንገድ ላይ ስትተመልከች፣ መኪና ውስጥ የሚኖረው የሚያድረው ሰው በጣም ብዙ ነው። አሜሪካ ግን እንደ ድሮ አይደለች። አሜሪካ ስለነበረሽ ከባድ ጊዜ ወይም ፈተና ትንሽ አጫዎች። እንግዲህ ትልቅ ውሳኔ ነበረ። አሜሪካን ሀገር ከዚህ ከተደላደለ ኑሮ ማለት እችላለሁ። ቤት ሰርቻለሁ። ልጆቼ ጥሩ ትምህርት ቤት ይማራሉ። ወደ ኋላ ሄደሽ ባይወጡስ ኖሮ ብትይኝ ትክክል ናቸው። ይህን ጥያቄ ለሚጠይቁ ሰዎች ባይወጡ ኖሮ እግዚአብሔር ያለው ነገር ይሆናል። ግን በዛ ወቅት እንግዲህ ብዙ ነገሮችን አስቤ የወሰንኩት ነገር ነው። ውሳኔ ደግሞ ከባድ ነበር። ምክንያቱም አሜሪካን ሀገር ብቻሽንም ሄደሽ የመጀመሪያዎቹ አመታት የምትቸገሪበት ሁኔታ ነው። በየቀኑ ጥቃቅን የምትያቸው ነገሮች ሰው የማያይልሽን ነገር እግዚአብሔር ያይ ነበር። እንግዲህ ምን ብዬ ልንገርሽ፣ ትራንስፖርት የባስ አጥቼ ሳንቲም መሬት አልጋ ስር እፈልግ ነበር። ያቺን ሳንቲም ሰብስቤ ለመሄድ እንደውም አንዳንድ ገጠመኛል የሚያስቀው። አንድ ጊዜ ልጄ እንደሄደ 5 ዓመት አልፎ 6 ዓመቱ ነበር እና ባስ ላይ ስንሳፈር እሱም በሹፌሩ ትክክል ባለው በር ነው የምትገቢው አሜሪካን ሀገር። ከዛ ትከፍያለሽ ማለት ነው። ግን ልጅሽ 5 ዓመት ካልሞላው ወይም 5 ዓመት ከሆነ ለልጅሽ አትከፊም። ከዛ እኔ ለራሴ ከፈልኩና ልሄድ ስል ስንት ዓመቱ ነው አለኝ ሹፌሩ። ብለኝ 6 ስል ኧረ እኔ 5 ነኝ ብሎ ጮህ። ገባሽ? እኔ ሳንቲሟን ለማዳን ነው። እዛ አፍሬ ተመልሼ ሄጄ ከፍዬ ሄድኩኝ። የዛን ያህል እንግዲህ ያስበሽዋል። ብዙ ነገር አልፏል። ቤት ሳይኖረኝ በሰው ሶፋ ላይ የተኛው ልጆቼ ከትምህርት ቤት ከአዳሪ ትምህርት ቤት ሊመጡ ሲሉ እንዴት አባቴ አድርጌ ነው የምቀበላቸው? ምን አይነት መንገድ ብሄድ ቤት ሊኖረኝ ይችላል? ገባሽ? እና ብዙ አይነት መከራ አለ። እና እንደውም እሱን ከዚህ በፊት ሰምተሽው ካላወቅሽ እሱን ገጠመኝ ልነግርሽ ይችላል። ልጆቹ በአመት 2-3 እኔ ጋ ይመጣሉ። 8 ሰዓት ድራይቭ ነው ያሉት ማለት ነው። ከዛ አሁን ለክሪስመስ የሚመጡበት ጊዜ ነው። እኔ ግን በዛ ጊዜ ሆምለስ ነኝ ማለት ይቻላል፣ ቤት የለኝም። እነሱ ደግሞ በየቀኑ እየደወሉ ህጻናት ስለሆኑ ክሪስመስ አንቺ ጋር ነን አይደል? ክሪስመስ አዎ እያልኳቸው ነው። በመጨረሻ 15 ቀን ምናምን ሲቀረኝ ታመምኩ በቃ ማለት ይቻላል። ሶፋ ላይ ተኝቼ የሰው ሶፋ የጓደኛ የቤት ሶፋ ላይ ተኝቼ ሌሊት ቀሰቅሰኛል ጭንቀቱ። ገላበጣለሁ ምንድን ነው እያልኩ በኋላ እግዚአብሔር በትንንሽ ነገር ራሱ እንዴት እንደሚረዳሽ። እንደዚህ እየተጨነቅኩ ስልክ ተደወለና አንድ ከሌላ ስቴት ምን ትለኛለች፣ እቃ ከአዲስ አበባ መጥቶልኛል እባክሽ ተቀበይልኝ፣ ሰዎቹ ወደ ሌላ ስቴት ሊሄዱ ስለሆነ እቃውን አንቺ ጋር ይቀመጣለች። እሺ የት ነው ማገኘው እቃውን ስላት፣ ፍጹም የሚባል ፀጉር ቤት አለ እዛ ቨርጂኒያ አካባቢ፣ እዛ ሂጂና እዛ እቃው ተቀምጧል ትለኛለች። እሺ ብዬ እዛ ሄድ ልጁ ያቀኛል። ቁጭ በይ ማኪያቶ ጠጭ ምናምን እያለኝ፣ ከዛ ማኪያቶ እየጠጣው እሱ ለሰው ነው የሚያወራው። እኔ ኢትዮጵያ ልሄድ ነው፣ አንድ ስቱዲዮ አለችኝ፣ ስቱዲዮዋን የሚከራይልኝ ሰው ባገኝ ለ6 ወር ምናምን ይላል። በመሀል ወሬውን አቋርጬው እኔ እከራያለሁ አልኩት። ከዛ እሺ አለኝ። ብር የለኝም የምሰጠው፣ ግን ያቀኛል ስልሽ ያው ምንም ቢሆን ማንነትሽን የሚያውቅ ሰው ማለ አይደለ? ኦኬ ችግር የለም ውሰጂ ብሎ ቁልፍን ሰጠኝ። ከፍቼ ስገባ ቤቱ ባዶ ነው፣ ምንም ነገር የለም ቤት ውስጥ። እቃው ከየት ይምጣ? ከዛ ምን ሆነ መሰለሽ፣ ግቢ ውስጥ ትልቅ ነው ግቢው፣ የአፓርትመንት ግቢ ያለ አይደለ? ኮምፓውንድ የሆነች አሮጌ መኪና ነበረችና እሷን ዝም ብዬ እየዞርኩኝ የተጣለ እቃ እፈልጋለሁ እና ከጋርቤጅ ቆሻሻ መጣያ ከሱ ጎን ደግሞ አሜሪካን ሀገር ሁል ጊዜ የተበላሹ እቃዎች፣ የተሰበሩ እቃዎች ወይም የቤት እቃዎች
የሚቀመጥበት ወይም የሚጣልበት ዳምፕስተር ይባላል። እዛ አለ። ከዳምፕስተር ጎን ሌላ እንትን አለ። እዛ ስዞር በጣም የምታምር ቀይ ሶፋ ከሩቅ አየሁ። ያቺን ቀይ ሶፋ በቃ ስጋ ያየ ድመት እንደዛ አይቋምጥም። በጣም ቆንጆ ባለ 3 እና ባለ 2 ቀይ ሶፋ ነው። ከዛ እስኪመሽ ጠበቅኩ ሰዎች እንዳያዩኝ። ያው ኩራቴም ደግሞ አለች። ሚድናይት እስኪሆን ጠብቄ ያንን ሶፋ ጎትቼ መኪና ከላይ ጎትቼ ከዛ ደግሞ አፓርትመንቴ ፊልም ነው የሚመስለው። 6 ሰዓት የጀመርኩ በአጠቃላይ እስከ 9 ሰዓት ከሌሊቱ ስጎትት። ደግነቱ የአሜሪካ ሶፋ እንደዚህ አገር ሶፋ እንጨት በእንጨት አይደለም፣ ትንሽ ይሻላል፣ ቀለል ያለ ነው። አስገብቼ ያችን እንትን ቀለም ምናምን አርጌ ማነው አክሰንት ግድግዳዋ ላይ ቀለም ቀብቼ ሶፋዋን አስቀምጬ ፍሬም ምናምን አርጌ ጠበቅኳቸው። ልክ ልጆቹ ሲመጡ በሩን ከፈት ሲያደርጉ ዋው ሆቴል ይመስላል። ኦ ማይ ጋድ ደስ ሲሉ ልጆች ደግሞ የሚደሰቱበት ነገር ትንሽ ነገር ነው። እንደዛ ሆነ። ከማል ግን ያቺን ክሪስማስ ጊዜ ቆንጆ ጊዜ አሳልፈን ወደ ትምህርት ቤታቸው ተሸኙ ማለት ነው። አሁን በአንዳንድ ነገሮች እየተምታቱብኝ ነው እንጂ ክሪስመስም ላይ ሰመርም ላይ ሆቴል ሁሉ ያሳረፍኩባት ጊዜ አለ። የዕለቱን ስለምሰራ የዕለቱን እየከፈልኩ እንደነዚህ አይነት ነገሮች ብቻ እጅግ በጣም ፔኑ በጣም ከባድ ስትኖርና ስትሰሚው አንድ አይነት አይደለም። ትንሽ ስትረስ እንኳን በማይቻልበት ሀገር ሰዎች በጣም እንግዲህ ቴራፒኛ ከስንት ነገር ውስጥ እያለፍን ቴራፒ ሳናረግ ነው ሳንል ነው አይደለም የምናርገው። ግን አሜሪካ ግን ኦ ማይ ጋድ ቴራፒ ካላገኘው እኔም እንደነሱ ማበሬ ነው የምትይበትን ቀን ይሰጥሻል። እና የየዕለቱን እንዴት ብዬ ላስረዳሽ፣ እንኳንስ እንደዚህ አልፎ በዕለቱም ይከብዳል አንዳንድ ጊዜ። የሆነውን ቀኑ ሙሉ የሆንሽውን ነገር ለአንድ ሰው ነገር ብትባይ በ5 ደቂቃ ውስጥ ትጨርሻለሽ። እዚህ ቦታ ግን ስትሆኚው ነው ደቂቃዎች ሁሉ አመታት ነው የሚሆኑት። ኦ ማይ ጋድ አንዳንድ መዝሙሮች በዛ ጊዜ የምሰማቸው አሁን አጠገባቸው መድረስ አልፈልግም፣ ይከብዱኛል። ያንን ቀን ስለሚያመጡ ሙዚቃም ሆነ የሆነ ነገር ከኖርሽበት በዛው ያ ነገር ፒክቸሩን ኢሜጁን ያመጣብሻል። አንዳንድ ጊዜ ተደፍነው እንዲቀር የምትፈልጊያቸው ስቶሪዎች አሉ፣ ማውጣት የማትፈልጊያቸው። እውነት በጣም ከእግዚአብሔር የተነሳ ነው እንጂ በሬን ዘግቼ ምንም ማንንም ሰው ሳላይ ምንም በቃ ኤቭሪቲንግ የምትወጂው የሚያዝናናሽ ነገር ራሱ ቅልል ይልብሻል። የምትሆኙ ነገር ነው የሚጠፋሽ። ገብቶሻል? እዛ ደረጃ ላይክ እንዲሁ ጨርቄን ጥዬ አላበድኩም ወይም ደግሞ ፉል እንትን ዲፕሬሽን ውስጥ አልገባሁም። ያ እግዚአብሔር ስላለኝ ስላጽናናኝ ነው እንጂ ባደስ እንደዚህ አይነት በጣም ነው ከባድ ነው። ግን እንደው ታሪክሽን በእዝነ ህሊናሽ አስበሽው ታውቂያለሽ? እኔ ነኝ ይሄን ሁሉ የተጓዝኩት ብለሽ? አዎ በጣም የሚገርምሽ አንድ ጊዜ ዝም ብዬ እያሰብኩ ፈጣሪ እግዚአብሔር አንድ ጊዜ ይሄንን ኑሮ እንደገና ሪሴት እናርገውና ደግመሽ ኑሪ ቢለኝ በጭራሽ አልፈልግም ብዬ ባልኖር ይሻለኛል ነው የምለው ያልኩበት ጊዜ አለ። አዎ እንደዛ አስቤያለሁ። ግን የብዙ ሰውም ህይወት ነው። ያው እኔ የራሴን ብቻ ስለኖርኩ በራሴ ጫማ ውስጥ ስለቆምኩ የራሴን ታሪክ ነው። ልኩም እሱ ነው እኮ መናገር የምትችይው። ስለ መክበዱም ስለ መቅለሉም አንቺ ነሽ እዛ ውስጥ ያለሽው አንቺ ስለሆንሽ። ትክክል። እኛ እንደ ተመልካች ወይ እንደ አድማጭ የሚነገረን ሰምተን
ከቻልን በአንቺ ጫማ ውስጥ ሆነን አንደርስታንድ ለማድረግና ለመረዳት መሞከር፣ ካልሆነ ደግሞ በራሳችን ጫማ ውስጥ ሆነንም እኔ ብሆንስ ብለን ራሳችን እንድንጠይቅበት ያግዘናል፣ ይረዳናል ብዬ አስባለሁ። ለዛም ይመስለኛል እንግዲህ የህይወት መንገዳችንን ሼር የምንደራረገው ልንጠቀምበት። እውነት ነው። የሁሉም ሰው ጆርኒ የተለያየ ነው። የሁሉም ሰው አካሄድ መንገዱ ይለያይ እንጂ ከፍታም ዝቅታም አለው እና ግን የኔ ከሌን ላይ መስል ይችላል። ያ ማለት ግን እዚህ ጋር ያለውን ነገር በነሱ አይን ሳይሆን በራሴ አይን ማየት የለብኝም ማለት አይደለም። ማለት ሁላችንም የገዛ መንገዳችንን እንጠበጥባለን፣ ከሁላችንም እንማማራለን፣ ከሁላችንም ኢንስፓየር እንደራረጋለን። ሼር ማድረጉ ከዛ አንጻር ነው የማየው ከሰዎች ጋር እና ከብዙ ሰዎችም ተምሬያለሁ። ያንቺም ህይወት ደግሞ ሌሎችን ያስተምራል ብዬ እናገረዋለሁ። ልክ ነው በጣም። መቼ ነበር እንደው ኑሮሽን ያሸነፍሽው? በቃ አሁን ተደላደልኩ ያልሽበት ጊዜ ወይ ወቅት አለ? ተደላደልኩ ያልኩበት ጊዜ ትምህርት ቤት ገብቼ ግራጁዌት አድርጌ ከተመረኩና ስኪን ኬር ባለሙያ ከሆንኩ በኋላ ነው። ያኔ ራሴ ቁጭ ብዬ መስራት ጀመርኩ፣ ቲፕ ማግኘት ጀመርኩ። ስራ ስላለሽ ደግሞ አፓርትመንትም ሊዝ መፈረም ትችያለሽ። ስራ ከሌለሽ ወይም ቋሚ ነገር ከሌለሽ አፓርትመንት ሬንት ማድረግ አትችይም። ወይ ሰው መፈለግ አለብሽ፣ ወይ የሰው ቤት ደባል መሆን አለብሽ። ደባል ለመሆን ደግሞ 4 ልጅ ይዘሽ አይፈቅዱልሽ። እንደውልሻለን ብለው የማይደውልሽ በጣም ብዙ ሰዎች ናቸው። በቃ ግን አሁን እንደዚህ ታሪክ ሆኖ ስታወሪ ምን አይነት ስሜት ነው የሚሰማሽ? እንደው ምክንያቱም አሁን እንደቀላል አድርገሽ ነው ያወራሽኝ። በጣም ግን ከባድ ነው። አሁን ስለ ስትሮ ፊልም ማንስተን ተጫውተን ነበረ። ለእኔ ከዛም አይተናነስም እውነት ለመናገር ነው። ቤት ሳይኖርሽ ቀርቶ እንደገና የቤት እቃ ከወደቀ ላይ አንስቶ ቤት ሞልተሽ ምናምን ለልጆች የምትከፊው መስዋዕትነት በጣም በቃ የእናትን ፊገር ነው በደንብ የሚያሳየው ነው። አሁን ላይ ሆነሽ ስታዩ እንደምን ስሜት አለሽ? የሚገርምሽ በጣም ብዙ አይነት ነገር በሰው በህይወት ውስጥ ሲያልፍ ሲናገረው ያን ረስቶት አይደለም፣ ፔኑ አለ፣ ይሰማሻል ውስጥሽ። አሁን በጣም ለሰው አዝናለሁ። ከዛ የተነሳ ይመስለኛል እናቶች ሲቸገሩ ሳይ የሚገርምሽ በእነሱ ጫማ ውስጥ ቆሜ የማየው ነገር አለኝ። በኋላ ላይ በደንብ አስረዳሻለሁኝ። እና ከዛ የተነሳ ራሱ አሁን ምሰራው ወደፊት ልሰራው ያሰብኩት ነገር ከዛ ነገር ጋር ተያያዥነት ያለው ነው። ፔኑ ውስጤን ጎቶታል ብዬ አስባለሁ። አለ ስታወሪው ያመመሽ ነው የምታወሪው፣ ግን ደግሞ ማውራት አለብን አይደለ? ስናወራው ለሁለት ነገር ነው የምናወራው። አንዱ ሌላ የሚሰማው ሰው ይሄ ማለለካ የኔ ብሎ፣ በተለይ አሁን በየትኛውም ዓለም ላይ በዚህም በሀገራችን ችግር ውስጥ የሚያልፉ ሰዎች ሊቻል ይችላል፣ ሌላ ቀን ይመጣል የሚለውን የሚያዩበት ሁኔታ ይኖራል ብለን ነው የምናስበው። ሁለተኛው ደግሞ ሪሊፍም ታገኛለች ስታወሪው፣ እውነት ነው ይዘሽው ከምትቀመጪ መማሪያ ይሆናል። እኔ ማስበው እሱን ነው ትልቁ ነገር። እኔና አንቺ አሁን እዚህ ቁጭ ብለን በምናወራበት ሰዓት ላይ ቤት የተቸገረ ሰው ይኖራል፣ የሚበላው ነገር ያጣ ሰው ይኖራል፣ ትራንስፖርት የተቸገረ ሰው ይኖራል፣ ሰው ታሞበት የሚያስታምም ሰው ይኖራል፣ በጭንቀት ውስጥ ያለ መፍትሄ ያጣ ሰው ይኖራል። እና ሁሉም ሰው ላይ ለካ እንዲህ አይነት ቀናቶች አሉ። የኔም ቀን አልፎ እንዲቁጭ ብዬ ማወራው ይሆናል ብለው እንዲያስቡ መጽናናትን ይፈጥራል ብዬ አምናለሁ። ትክክል። በጣም ያበረታሻል። የሰው ህይወት ነው ደግሞ የሚያበረታሽ። ምክንያቱም ራስሽን በዛ ሰው ጫማ አድርገሽ ለማየት ቀላል ነው በጣም። ምክንያቱም አንቺ እንደውም ብዙ ሰው ያውቅሻል፣ ብዙ ስራ ሰርተሻል፣ በፊልሙም በምኑም በእናትነቱም ደግሞ እናቅሻለን። እና ይሄን አሳልፌ ነው እዚህ የደረስኩት ስትይ ለማንም ሰው መጠንከሪያ መጽናኛ ትሆኛለሽ። ትክክል። ደግሞ በዚህ አይነት ነገር ስታልፊ ትፈልጊያለሽ መስማት እንዲህ አይነት ነገር። እኔ በዛን ወቅት በጣም እያሳደድኩ የተለያዩ ፖድካስቶችን ኢንስፓየር የሚያደርጉ ሞቲቬት የሚያደርጉ ነገሮችን ለማየት በቃ የማልሄድበት ርቀት የለም ነበረ።
ልክ ከእንቅልፌ ከተነስቼ ከአልጋዬ መውረድ ሲያቅተኝ እነዛን ነገሮች እፈልጋለሁ። እነሱ ያልፋል ሲሉ ያልፋል እኮ ብዬ ብድግ እላለሁ። ገባሽ? አለበለዚያ ኢንስፓየር ካልተደረግሽና ሞቲቬት ካልተደረግሽ ፈጣሪን እግዚአብሔርን የምትጠብቂ ካልሆነ መስኮትሽን እንደዘጋሽ እዛው ጨለማ ቤት ውስጥ ትከርሚያለሽ አይደለ? 5-6 ቀን መስኮቴን ሳልከፍት የቆየሁበት ጊዜ አለ። ገብቶሻል? ለዛውም እኮ የሚበላ ኖሮ አይደለም፣ ፍሪጄ ባዶ ሆኖ ምናልባት ሶኬቱን ነቅዬ ልብስ ባስቀምጥበት ይሻላል ብዬ እስከማስብ ድረስ ባዶ የሚሆንበት ጊዜ አለ። የሆነ ድምጽ ትፈልጊያለሽ፣ አይዞሽ የሚልሽ ሰው አይዞሽ አይልሽም በጭራሽ። ከሰው አትጠብቂ። ልታወሪው ፈልጌ ስትደውይ የራሱን አውርቶ አንቺ እንዴት ነሽ ሳይልሽ ሰው ስልክ ሊዘጋብሽ ይችላል። አንጀትሽ ቁርጥ ብጥስ ነው የሚለው። የራስሽን ርቀት ሄደሽ ትፈልጊያለሽ። በሆነ በእግዚአብሔር ቃል ውስጥ ትፈልጊያለሽ፣ የተስፋ ቃሎቹን ትፈልጊያለሽ። እንደነዛ አይነት ነገሮችን አንዳንዴ እንቅልፍ ሊወስድሽ በማይችልበት ሁኔታ እንደነዛ አይነት ነገሮች ናቸው ለፈተና ወይም ደግሞ በዛ ተቀርጸሽ እንደርሳስ ልትወጪ እንደሆነ ሲሰማሽ ትንሽ ሪሊፍ ታገኛለሽ። አለዚያ በጥያቄ ነው የምትሞኝ። ዋይ ምንድን ነው እኔ ህይወት ለኔ ምንድን ነው? ምን አጥፍቻለሁ? ምን አርጌ ነው? ምንድን ነው? ራስሽን ነው አኪስ የምታረጊው። እንደዚህ አይነት ቦታ ላይ የሚያልፉ ሰዎች ሲዩሳይዳል አይሁኑ እንጂ ራሳቸውን ለማጥፋት አቅም ላይኖራቸው ይችላል፣ ወይም ላይፈልጉ ይችላል። ግን ሞት ራሱ ቢመጣ ግን የሚመኙ በጣም ብዙ አይዲያላይዜሽን ነው። ያለሽበት ሁኔታ ነው የሚወስነው። ምንም መሸከም የሚያቅትሽ አይነት ሁኔታዎች ይፈጠራሉ። ይዛኔ በሞትኩና ባረፍኩት ነው የምትይው። በቃ ግን መፍትሄው እሱ እንዳልሆነ ለመንገር ነው እኔና አንቺም እዚህ ዛሬ ቁጭ ያልነው። መፍትሄው ይህንን ታግሎ አሸንፎ የሚፈልጉበት ቦታ መድረስ እንደሚቻል እሱን ማሳየት። አይዊሽ አስቀድሜ የማውቀው ነገር ቢሆን ኖሮት ያለሽ ብዙ ነገሮችን አሁን አይዊሽ ቀድሜ የማውቀው ላይፍ ኢዚ እንዳልሆነ ቀድሜ ባውቅ ኖሮ ነገሮች ሁሉ ለበጎ እንደሚለወጡ በዛ ፕሮሰስ ውስጥ አልፈን ጠንካራ ማንነት the best version of ourselves እንደምናገኝ ያ ስትራቴጂ እንደሆነ ባውቀው ኖሮት ያለሽ ቀድሜ ባውቃቸው ብዙ እንደዛ ማልሆንባቸው ነገሮች ይኖሩ ነበር። ግን ደግሞ ደስ የሚለኝ ነገር በዛ ውስጥ አቋራጭ መንገድ አለመፈለጊ፣ ይሄ ከእግዚአብሔር ነው እላለሁ። በእውነት ብዙ ሰዎችን ላይፍ ሳይ አቋራጭ መንገድ ፈልገው የተሰበሩ የተጎዱ፣ ብዙ አይነት ሱስ ውስጥ ብዙ አይነት ድራግ ውስጥ የገቡ ብዙ ሰዎች ስታይ እግዚአብሔር ደግፎኝ ነው እላለሁ። አቋራጭ የህይወት መንገድ የለም ብዬ ነው ማምነው እኔ። እንዳልሽው የሚያሳስት ለጊዜው መፍትሄ የሚመስል ግን ህይወትሽን በቃ ያችን ዲሲሽን በወሰድሽባት ቅጽበት ነው ያንቺ ህይወት መንገድ የሚያልቀው እዛ ጋር። አሁን አንቺ የመጣሽበት ረጅም መንገድ፣ አንቺ የተሰራሽበት፣ አንቺ የጠነከርሽበት፣ ዛሬ እዚህ ቁጭ ብላ ከኛ ጋር የምታወራውን ሄለን የተፈጠረችበት መንገድ ነው። ያንን የህይወት መንገድ ለማን መስጠት አንችልም። እኛ ነን ያንን መንገድ መምጣት ያለብን እዚህ ለመድረስ። ያ ደግሞ ስትኖሪው ነው እንጂ የሚገባሽ። የፈለገ ሰው ምሎ ተገዝቶ ቢነግርሽ ያ ፔኑ አይሰማሽ። እውቀቱ ይኖርሻል። እውቀትና ፔን ግን የተለያየ ነገር። በጣም የተለያየ ነገር። መድረስና መጓዝ የተለያየ ነገር። በጣም ያልቅብሻል ልክ ስትደርሺ። ጉዞ ነው የህይወት ታሪክሽ ሆኖ ዛሬ ቁጭ ብለን የምናወራበት ጉዞሽን ስለተጓዝሽው ነው አይደል? በእውቀት ደረጃ አሁን ድሮ እናቶቻችን የሚሉት ነገር ሁሉ ወይ ድሮ እኮ የሚሉት መሬት ጠባ አይልም እንላለን ካለፍንበት በኋላ። በፊት ግን ነጥሮ ነው የሚመለሰው። አይዊሽ ሰዎች እንዲህ አይነት ታሪክ ሲሰሙ ነጥሮ ባይመለስላቸው በዛ ውስጥ ከማለፋቸው በፊት ይሄም አለ ብለው ኤክስፔክት ቢያደርጉ። ገብቶሻል? አቋራጭ እንደሌለው ምንድነው የሚሉት ላይፍ ህይወት እንትን የለውም፣ ኤሌቬተር የለውም፣ ስቴፕ ብቻ ነው ወይም ደረጃ ብቻ ነው ይላሉ አይደል? እውነት ነው። አቋራጭ ካልኖርሽ አታውቂም። ልጆችሽን አዳሪ ትምህርት ቤት ላክሽ፣
ትንሽም በተወሰነ መንገድ ቢሆን መረጋጋቱ ስሜት አለና ወደ ራስሽ ተመለሽ። ያስ ሁኔታ ምን ይመስል ነበረ? ምን አይነት ነገሮችንስ ለራስሽ አደረግሽ? ጥሩ ጥያቄ ነው። እንግዲህ ያ ነገር ከሆነ በኋላ እግዚአብሔር ረድቶኝ ልጆቹ ከሄዱ በኋላ ህመም ውስጥ ከተወሰነ ቀናት በኋላ ራሴን ማየት ጀመርኩ። የትኛው ነው መንገዱ ላይ ይሄ ነገር ሀፕን ያደረገው? እኔ ስለማልችል ነው፣ ስላልቻልኩ ነው፣ ፕሮቫይደር መሆን ስላልቻልኩ ነው ይሄ ሀፕን ያደረገው እና ይሄን እንዴት ነው የምበቀለው ነው። ገባሽ? ያለሽን አሁን ችግር ሰው በሚመጣበት ጊዜ ቶሎ ብሎ ከመሰበር ይልቅ ያንን ችግር የሚያመልጥበትን መንገድ ቢፈልግ የምለው ሁልጊዜም ስለሰዎች ሳወራ ከዛ አንጻር ነው። እና ሳየው ሚኒመም ዌጅ ነው የሚባለው። ማንኛውንም ስራ ሰርተሽ የምትኖሪው ገንዘቡ አይበቃሽም፣ ምንም አይነት ነገር ማድረጋችም። ኢቭን ልጆቹን እንኳን በየጊዜው በፈለግኩት ሰዓት መኪናዬን አስነስቼ ወይ መኪና ተከራይቼ ልጠይቅ ብል እንኳን የተለየ ገቢ ያስፈልገኛል። በዛ በኋላ ነው የትኛው ነው የሚሻለው እያልኩ ሰርች ማድረግ ጀመርኩ። ጥሩ ገንዘብ የሚያስገባ አጭር ኮርስ ምንድን ነው እያልኩ ሰርች ማድረግ ጀመርኩ። ማሳጅ ቴራፒስት የሚለው በቴሌቪዥን ነው ማስታወቂያው። ማስታወቂያውን ያየሁት ሳየው ወዲያው ጉግል አድርጌ ሰርች ሳደርግ ማሳጅ ቴራፒስት በሰዓት $40 ይከፈለዋል ይላል። ይሄ ማሳጅ ቴራፒስት በጣም ጥሩ ገቢ ነው፣ በዚህ ላይ ቲፕ አለው $40 ከተከፈለኝ ብዬ አሰብኩ። ከዛ በፊት የምታውቂው ስራም አይደለም። እኔ ማሳጅ እደረጋለሁ እንጂ ማሳጅ ሳደርግ ምንም ነው አይዲያው የለኝም። ያ እንዴት ነው የገባሁት? ደወልኩና እንደዚህ አይነት ኮርስ ልወስድ ነው ስል ነይ ብለው ቀጠሮ ሰጡኝ። ሄድኩኝ። ኮሌጁ ኤቨረስት ይባላል፣ መክሊን ቨርጂኒያ አካባቢ ነው ያለው። እና አስጎበኙኝና መጀመር ከፈለግሽ እኛ ራሳችን እናመቻችልሻለን አሉ። ቢኮዝ አሜሪካ ለመማር ስትፈልጊ መንገድ ያመቻችልሻል። ፋይናንሻል ኤድ የሚባል ነገር አለ። ሎን ትወስጃለሽ፣ ፕሮሰሱን ትምህርት ቤቱ ራሱ ያደርግልሻል። ከተማርሽ በኋላ ቀስ እያልሽ ትከፊዋለሽ ማለት ነው። እድሉ አለ። እነሱም ደግሞ ቀጥታ ከዛ ከፋይናንሻል ኤድ ስለሆነ ኮሌጁ የሚከፈላቸው አንቺ እንዳትሄጅባቸው ቶሎ ኢንፎርሜሽን ወስደው ፕሮሰሱን ያደርጉልሻል፣ ያግዙሻል። ገባው። በዛ ነው የተጀመረው። ግን የኔ አመለካከትና ህይወቴ ይቀየራል ያልኩበት ፍጥነት እዚህ ጋር በጣም ትልቅ ሚስ አንደርስታንዲንግ የነበረው ምንድነው? እኔ ስለ ማሳጅ ያሰብኩት ከገንዘቡ አንጻር ብቻ ነው። ድካሙ፣ ስራውን፣ ውጣ ውረዱን አላወቅኩትም። በዚህ ላይ ምንም ኢንፎርሜሽን ስለሌለኝ እኔ የመረጥኩት ስፔሲፊክሊ ከባዱን መሳጅ ነው። የስፖርት መሳጅ ነው። ስፖርተኞችን ስትሬች የምታረጊበት የምትጎትችበት ትልልቅ የአሜሪካኖች ሲረዝሙ አይተሻል? 6'5" ምናምን በጣም ረጃጅሞች ናቸው። እሱን ኦልሞስት 1 ዓመት ነው ትምህርቱ። እንደኛ ሀገር የተወሰነ ኮርስ ወስደሽ አይደለም፣ ኤቭሪቲንግ መማር አለብሽ። የሰውነት ክፍልሽን ገብቶሻል፣ አናቶሚ፣ ፊዚዮሎጂ እና ኤቭሪቲንግ ተምረሽ ነው። ኦልሞስት 9 ወር ምናምን አካባቢ ጨረስኩ። ከዛ በኋላ ግራጁዌት ከማድረግ በፊት ስራ አገኘው፣ ስራ ገባው ማለት ነው። ያን ጊዜ ነው ክብደቱ የታወቀ። ምክንያቱም ስትማሪ ብዙ ቲዮሪ፣ 1 ሰው ማሳጅ ያለት ግን 8 ሰው ማሳጅ። በስመ አብ። እኔ እዚህ ብዙ ስራ አልሰራ። ገባሽ? እቃ እንኳን ከመኪና ውስጥ ነይ ማነሽ ብለሽ ጠርተሽ። አሁን እኮ እንደው አንዳንድ ጊዜ እኮ ስታዩ የኛ ህይወት እንደዛ ነበር። እና ያለት 3-4 መሳጅ ካደረግኩ በኋላ ሰውነቴ ተንቀጠቀጠ፣ እግሬ እጄ ተንቀጠቀጠ። ስተላለፍ ከብሬክ ሩም ወደ መሳጅ የማድረግበት ቦታ ሲሄድ ግድግዳውን መደገፍ ጀምር። በቃ 5፣ 6፣ 7 እያለ 8ኛው ከተደረገ በኋላ እንደዛን ቀን ያለቀስኩት። ለቅሶ የለም፣ ምክንያቱም ልክ መከራዬ የሚያልቅበት ቀን መከራዬ ጀመረ። እንደዛ ሆነ። 5 ዓመት ሰራሁ። 5 ዓመት ሰራሁ። ግን 5 ዓመት ሰውነትሽ አይለምድም። በጣም በቃ ልክ ስራዬን ሰርቼ ስጨርስ መጀመሪያ የማደርገው ነገር
ቤት እሄዳለሁ፣ በር ላይ ጫማዬን አውልቃለሁ፣ ቦርሳዬን አስቀምጣለሁ። ሙቅ ውሃ ውስጥ ነው ሰውነቴን መከተው፣ ባዝ ውስጥ ትንሽ እንደሱ ሲሆን እንዲህ ልክ ሰውነቴ እስካሁን ድረስ እንትኑ አለ፣ እንደ ሃርት ቢት አለ፣ እንደዛ ነው የሚሰማኝ ሰውነትሽ ሲዝል። ቀላሉንስ ብመርጥ ብዙ አይነት እኮ የመሳጅ ቀላሎች አሉ፣ ብዙ አይነት መሳጆች አሉ። ለምሳሌ እርጉዞችን ብቻ የምታሽበት ፕሪኔዶ የሚባል መሳጅ አለ። አላወኩም። ሊምፓቲክ ፍሉድ የምታስወጭበት ሰዎች ሰርጀሪ ካረጉ በኋላ እንዲች እየነካሽ የምታረጊው አለ። ሌላ ሶፍት መሳጆች አሉ። እኔ ያለ እውቀት በሞኝነት እንደዛ አልኩኝ። እንግዲህ አሁን አልፎ ስታዩ ፈጣሪ እግዚአብሔር ምክንያት አለው። በዛ ውስጥ ማለፌ በጣም ትልቅ ብዙ እንትን አለው። ከዛ በኋላ እሱ ነው መነሻዬ። እኔ ሁሉ ጊዜ አርቂያ ያለው ላይ ከ5 ዓመት ከሰራው ከዚህ በኋላ ደግሞ መሳጅ 10 ዓመት ልሰራ ነው። አቋራጭ መንገዶችን መፈለግ ጀመርኩ። ከዛ ስኪን ኬር ባለሙያ ለመሆን ኤስቴቲሻን ለመሆን ደግሞ ትምህርት ቤት ገባው። ያም ቀላል አይደለም። እየሰራሽ እንደዛ እየደከመሽ ትምህርት ቤት ሄደሽ 2 ዓመት ተማርኩ። ከዛ በኋላ ራሴን አብዴት እያደረግኩ መጣሁ እና ቁጭ ብዬ የዛችን ጊዜ ብቻ ይሄ ነገር ከባድ ነው፣ ትምህርት ቤት ብገባ እኮ ይሄን ሁሉ ስራ ሰርቼ መጥቼ እንደገና ትምህርት ቤት ሄጄ የምተኛው ራሱ 2 3 4 ሰዓት ሊሆን ነው ብዬ ማሰብ ብጀምር እዛው ነው ፍሪዝ ማድረግ። እዛው ትቆሚያለሽ። እዛው ቆማለሁ። አገሬን መግባት አልችልም። ምን ሞያ ይዘሽ ትገቢያለሽ? ገንዘብም አይኖርሽም። ከማጋ ኮምፒት ልታረጊ ነው እዚህ የምትመጪው? ሁል ጊዜ የምለው የትኛውን ቦታ ላይ ስጠየቅ ወይም ደግሞ ለራሴም ቢሆን ሁል ጊዜ ለሰዎችም የምመክረው ሾርት ተርም አታስቡላለሁ። ለልጆች የምለው ሎንግ ተርም፣ ዛሬ ላይ ፔን ሰጥቷችሁ ነገር ሪሊፍ የሚሰጣችሁን ነገር ነው እንጂ ዛሬ ላይ ይመቸኛል ብላችሁ የነገውን ነገር አታበላሹ። እውነት ትልቅ ምክር ነው። ምክንያቱም የሚድን ፔን ይሻላል ይዘሽው ዘላለም ከምትኖሪ ፔን። በቃ ድሮ እናቴ የምትለው ነገር ነበረ፣ ደሃ 1 ዓመት ሽምብራ መብላት አቅቶት ዘላለም ሽምብራ ሲበላ ይኖራል ትላለች። ሚስጥር አለው ለዚህ ለሚኖር ሰው፣ ብዙ ድጋፍ ላለው ሰው፣ በትንሽ በትልቁ ለሚያማርር ሰው ሰው ሀገርም ተሰዶ እንደ አይነት መከራ ተበልቶ ይሄን ነው የሚኖር። ይሄ ነው አንዳንዴ በናገር በሚያስፈልገው። በእርግጥ አሁን ከሚዲያ የተነሳ ሰው እንደ ድሮ አያስብም ስለ ውጪ አይደለ? አሁን አለ ትንሽ እውቀቱ አለ። ዲፕ ባይገባም በተወሰነ ደረጃ አለ። ድሮ ግን ማን ይነግረናል? በጣም ብዙ ሰዎች ያላቸውን ነገር ድፍትፍት አድርገው ቤታቸውን ሽጠው ስራቸውን አቁመው ብዙዎቹ ይሰደዱ ነበር። ኢንፎርሜሽንም አልነበረም። ደግሞ ኢንፎርሜሽንም ቢኖርሽ በዚህ ገብቶ በዚህ ይወጣ ነበር። ብዙ ራስሽ ለራስሽ ሞር ምታቂ ነው የሚመስልሽ እና የሰውም ሀሳብ መስማት ልምዱ ያን ያህል አልነበረም። የመሰረትሽ የትዳር ህይወት ከዛም ደግሞ መፍረስ ደግሞ ተከትሎ አንቺ ላይ ያሳደረብሽ ተጽዕኖ እና እንደው ሂደቱስ ምን ይመስል ነበረ? ምንድነው በልጅነት ስታገቢ ብዙ ጊዜ ሪስክ አለው። ሄዶ የሆነ ቦታ ላይ የሚፈርስበት ወይ ደግሞ እንደዛ አይነት አጋጣሚ ይኖራል። ለምን ይመስልሻል? ብስለቱ የለሽም፣ የምትፈልጊውን አታቂም። በየትኛው መንገድ ወይም የትኛው የሚለውን ነገር ገና ሳታቂ ነው። አይ ቲንክ ፍቺ በጣም ብዙ የሆነበትም ዋናው ምክንያት ያ ይመስለኛል። ምክንያቱም አለመብሰል፣ ራስሽን ሳታቂ ትልቅ ተቋም ውስጥ ነው ዘለሽ የምትገቢው ማለት ነው። ገባሽ? ግን ቆይተሽ ጊዜ ሰተሽ ለራስሽ የምትወጂውን የምትፈልጊውን ማትፈልጊውን እንዴት ሃንድል ማድረግ እንደምትችይ ያለውን ነገር አውቀሽ ሲሆን ግን ምርጫሽ ነው። ታቂዋለሽ ራስሽን እንትን ይላል ማለት ነው። የሚጠበቅብሽ ታቂዋለሽ። እንደው ምን ይላሉ አንዳንድ ጊዜ ትዳርም ከባድ ነው፣ ዲቮርስም ከባድ ነው። የትኛውን ከባድ ነው አንቺ የምትችለው? ሁለቱም የራሳቸው የሆነ ከባድ ነገር አላቸው ይባላል።
ያገባሽውን በልጅነት የፈታሽውን በልጅነት ሲሆን እና አንዳንድ ጊዜ ወደኋላ ቁጭ ብለሽ ስታይ እንዴ እኔ እኮ ማግባት የነበረብኝ በቃ ሜቢ አሁን ነው ትያለሽ፣ ሜቢ የዛሬ 5 ዓመት ነው ትያለሽ። ገብቶሻል? እና ቢኮዝ የምትፈልጊውን ማንም ማኒፑሌት አያደርግሽም። አሁን ራስሽን ታውቂያለሽ፣ የምትፈልጊውን ታውቂያለሽ። ምንም አይነት እንትን ሰው ጥሩ ስለሆነ መጥፎ ስለሆነ አይደለም በትዳር ውስጥ የማይቆየው የሚጣላው፣ እንደዛ አይደለም። ግን ጥሩም ሰው ሆነሽ የተለያየ እንትን ይኖርሻል፣ ኒድ ይኖርሻል፣ ፍላጎት ይኖርሻል። ኮምፓቲቢሊቲ ላትሆኚ ትችያለሽ። ያ ሁሉም ማተር ያደርጋል እና ዳስ ዋይ ብዙ ጊዜ እንደዛ አይነት ነገር ኮምፕሮማይዝ ማድረግ ባውንድሪሽን ታውቂያለሽ። ብቻ በአጠቃላይ አንቺ በሄድሽበት በተራመድሽበት መንገድ ሄለን ማናት ወይም ደግሞ ኤሚ ማናት የሚለውን ነገር በደንብ እያወቅሽ ነው የምትሄጂው። ከዛ ጋር ፊት ካላረገልሽ በርሽን ትዘጊያለሽ። ያ ነው እንጂ የፍቺ ጥሩ ጎን የለውም። ነገር ግን ደግሞ ትዳር ውስጥም ደግሞ ደስተኛ መሆን አለብሽ አይደለ? ከብቻሽን ሆነሽ ከምታገኘው ደስታ ትዳርሽ የሚሰጥሽ ደስታ መብለጥ አለበት። ከዚሁ ጋር እናያይዝና እንደው የትዳር መፍረስ ወይ ደግሞ የመለያየት ልጆቹ ላይ የሚያሳድረው ተጽዕኖ ምንድን ነው ብለሽ ታስቢያለሽ? መፍትሄውስ ምንድን ነው? ልጆች ላይ ብቻ ሳይሆን ማንም ሰው ላይ የትዳር መፍረስ የሚያመጣው ተጽዕኖ አለ። ልጆች ላይ ሲሆን ደግሞ ይገዝፋል፣ የበለጠ ይሆናል። ግን ከሆነ ግን ያ ነገር ሀፕን ካረገ ግን እኔ ማንንም ወላጅ የምመክረው ራሱን መተው አለበት። ራሱን ትቶ የነዛን ልጆች አይምሮ የሚጠብቅበትን መንገድ መፈለግ ነው። ክፉ ነገር አለማውጣት፣ አለመናገር። በተቻለ መጠን ኖ ማተር ዋት ሀፕን ምንም ሆነ ምንም ተወዳጅ እንደሆኑ በየትኛውም በሁለቱም ወገን ልጆቹ ተወዳጅ መሆናቸውን ማወቅ አለባቸው። ልጆች ያው ባልና ሚስት ሲፋታ ልጆች ሁል ጊዜ የራሳቸው ጥያቄ ይኖራቸዋል። እንደውም ብዙ ጊዜ ጥያቄያቸው የሚያመዝነው ምክንያቱን ይሆን የሚል ነው። ወደ ራሳቸው ነገሩን ይወስዳሉ። በዚህ ጊዜ እንግዲህ እነዛ ወላጆች በጣም ትልቅ ኃላፊነት አለባቸው። ልጆቹ በዚህ ውስጥ ምንም አይነት ምክንያት እንዳልሆኑ፣ እንደገና ደግሞ በየትኛውም ወገን በሁለቱም ወገኖች ተወዳጅ እንደሆኑ ሊነገራቸውና ያንን ሊያውቁ ይገባል ብዬ አስባለሁ። ምክንያቱም ልጆች አባት አይመርጡ፣ እናት ናት ለልጆች አባት የመምረጥ ኃላፊነት ያለባት። ከነሱ ከከሌ ልወለድ ብለው አይመጡም። በየትኛውም እናትም ቢሆን አባትም ቢሆን ቢያጠፋ በዛ ምክንያት መለያት ቢፈጠር መጀመሪያ ፎከሳችን መሆን ያለበት ፕሮቴክት ለማድረግ ነው ልጆቹን። አትሊስት ልጆቹን ማዳን አለብን ብለን ነው መነሳት ያለብን እና ይሄ ለሁሉም ሰው ነው። ባይሆን ጥሩ ነው። ከሆነ ግን ተግባራችን ልጆቹ ላይ ፎከስ መደረግ አለበት ብዬ ነው ማለት ነው። እውነት ትልቅ ሀሳብ ነው። ለልጆቹ የማይምረው የሚጠቅመው ያ ነው። ባይሆን ጥሩ ነው። ከሆነ ደግሞ ልጆቹ ላይ መስራት ጥቅም ይኖረዋል ማለት ነው። ትክክል። አሁን ደግሞ የውጭ ቆይታሽ አልቆ ኢትዮጵያ መተሽ ተመልሰሽ ስለጀመርሽው የራስሽ ስራ እናውራ። ይህ ጊዜ እየጠበቅኩ ነበር ማለት የራሴ ሙያ ባለቤት ከሆንኩ በኋላ ያው እንግዲህ ሙያው የሚያድግ ሙያ ነው ማለት የራሴን ከፍታለሁ ብዬ ነው የተማርኩት። ለምሳሌ ነርስ ለመሆን ያሰብኩበት ጊዜ ነበር። ግን አሰብኩት ነርሲንግ ብማር የራሴን መክፈት እችላለሁ ወይ ብዬ አሰብኩ። ከሰው ጋር መስራት አለብሽ ጊዜ የምማረው ነገር የራሴን መክፈት ወይም ነገ ትልቅ ቦታ መደርስበት መሆን አለበት ከሚለው አንጻር ነው እና ልክ የራሴ ፕሮፌሽን በሚኖረኝ ጊዜ እዛ አሜሪካ መክፈት አልችልም፣ ከባድ ነው። ከፍቻለሁ ግን ከሰዎች ጋራ በሰዎች ስፓ ውስጥ ክፍል ተከራይቼ ልሰራ እችላለሁ እንጂ ራስሽን ከባድ ነው። ኮምፒቲሽኑ ሀይ ነው፣ በጣም ሰፊ ነው፣ ብዙ ነገር ነው። አገሬ ግን ብመጣ የራሴ ቦስ መሆን እችላለሁ።
ሁለተኛ ነገር ደግሞ ሙያውንም ለሌላ ሰው ማስተማር እችላለሁ አልኩ። ከዛ ደግሞ ሀገሬን በጣም እወዳለሁ፣ እዚህ መኖር እፈልጋለሁ። ያው ሁኔታዎች ናቸው እንጂ ያ ሁሉ ተገጣጠመና ወሰንኩኝ። ወስኜ ከመጣው በኋላ ብዙ ከፍታ ዝቅታ አለ። እግዚአብሔር ይመስገን ጥሩ ነው፣ መልካም ነው፣ ስራዬም ሰክሰስፉል ነው። ብዙ ልጆችንም አስተምሬያለሁኝ። ወደፊትም ደግሞ ብዙ እንትን አለኝ። ግን አየሽ የኔ ለየት የሚያደርገው በየ10 ዓመቱና በየ15 ዓመቱ አዲስ ከተማ፣ አዲስ ህዝብ፣ አዲስ እንትን ፍሮም ደ ስክራች ሆነብኝ። አሜሪካ ሄድኩኝ፣ ያንን አጀስት ለማድረግ ብዙ ጊዜ ፈጀብኝ። ጓደኛ ዘመድ አፈራው፣ ተደላደልኩ በምልበት ሰዓት ደግሞ እዚህ መጣ። ከዛ ስራዬን ሁሉ ካስተካከልኩ በኋላ ለካ ደግሞ ብቻዬን ነኝ፣ ልጆቼ እዛ ናቸው። እና ህይወት እንዲህ ነው፣ ሁሉም ነገር አንድ ቦታ ላይ አያከማችልሽም፣ አይሰጥሽም። እና ያንን ደግሞ ቀስ በቀስ መማር፣ ከፍቼ ስገባ ብቻዬን መሆኔ አለ አይደለ። እንደገና ድሮ የምወዳቸውን ሰዎች ፍለጋ መዞር። አንዳንድ ጊዜ ድሮ የማውቃቸውም ሰዎች አይገኙም። አንደኛ ብዙዎች ወጥተዋል፣ ሁለተኛ እዚህም ቢዚ ናቸው። እሱ ደግሞ ሌላ እንትን አለው። ጥሩ መጥፎም ቀን ይኖረሻል አንዳንድ ጊዜ። ግን ሶፋ ሶጉድ እግዚአብሔር ይመስገን በጣም ጥሩ ነው። እዛ እንግዲህ እስካሁን እንዲህ ከሆነ 3 ዓመት ሆነኛል። ወደ ስራ ገባሽ? ወደ ስራ የገባው ስቱዲዮን ከፈትኩ። ቆንጆ ስቱዲዮ አለኝ አትላስ አካባቢ። እዛ ውስጥ ደንበኞችን ማስተናገድ ጀመርኩ። ብዙ ተቀባይነት አገኘን። ብዙ ወረፋ፣ በወረፋ ነው የሚሰራው። ስለ ስራሽም ንገሪን በዚሁ አያይዘሽ። ወረፋ የሚሰራው ስራ ምንድን ነው? ዋናውና የምሰራበት ነገር የስካልፕ ማይክሮፒግሜንቴሽን ይባላል። የመላጣ ጸጉር ወይም ጸጉር ከጊዜ በኋላ የተመለጠውን ጸጉር በተለየ ቴክኒክ ጸጉር እንደማልበስ ማለት ነው። ጸጉር አይደለም፣ እንደ ንቅለ ተከላው አይደለም፣ ግን ለየት ባለ ቴክኒክ መብቀል የጀመረ ጸጉር መስሎ እንዲወጣ የሚደረግበት ሲስተም ነው። በማሽን ነው የሚሰራው። ቆንጆ ውጤት አለው። መላጣ ሊጠፋ ነው ማለት ነው። እየቀነሰ ነው፣ ብዛቱ እየቀነሰ ነው። በአንደኛነት እሱን ነው የምሰራው። ሁለተኛ ደግሞ የሴቶች ቅንድብ ኦምብሬ ይባላል። እሱ ደግሞ አንድ የተሰርቶ ለ3 ዓመት ይቆያል። እንዳማረበት በቃ ከእንቅልፍሽ ስትነሺ ምንም ሳትነካኪው ፊትሽ ቁልጭ እንዳለ ቆንጆ እንዲሆን ያደርጋል ማለት ነው። እሱን ነው። እሱን ኦምብሬውን ደግሞ አካዳሚም ከፍቼ ተማሪዎችን እየተቀበልኩ አሰለጥናለሁ። ራስሽም ተምረሻል? ሙያውን ትችዋለሽ? ከስኪን ኬር በኋላ መጀመሪያ የተማርኩት ኦምብሬ ፓውደር አርቲስት ነው የሆንኩት። የቅንድቡን ስራ ነው። ምክንያቱም እንትኑ ገቢው ከዛኛው ይሻላል። ያኛውም ቆንጆ ነበር። ከስኪን ኬሩ ደግሞ ኦምብሬው የተሻለ ሆኖ አገኘው። ከሱ ነው ደግሞ የስካልፕ ማይክሮፒግሜንቴሽን መስራት የጀመርኩት። መማርም አታቆሚም። ራስሽን ለመለወጥ የምትሄጂበት መንገድ በራሱ ደግሞ ደስ ይላል። እግዚአብሔር ይመስገን። ለውጥ ሰው መለወጥ የሚፈልግ ሰው አንዱ ምልክቱ ይሄ ነው አይደለ? ራስን ማሳደግ። ልጆቼን አሳልፌ ሩቅ ቦታ የላኩት ቴክር ማድረግ አቅቶኝ ነው አይደል? እውነት ለመናገር አፎርድ ማድረግ አቅቶኝ ነው። ያንን ነገር መበቀል አለብኝ። ገባሽ? አሁን እዚህ ሲመጡ ይኮሩብኛል። ለቫኬሽን ሲመጡ የተሟላ ነገር ሲያገኙ ደስ ይላቸዋል። እውነት ነው። እንደው ሄለን፣ ደንበኞችሽ ያንቺን ሰርቪስ ካገኙ በኋላ ምን አይነት ምላሽ ይሰጡሻል? ትንሽ ወረፋ አለን፣ ግን ይጠብቃሉ። ቆንጆ ነገር ለማግኘት ሁሌም ተጠብቂያለሽ። 1 ወርም እንደዚህ ሊያስጠብቅ ይችላል። እየተሰሩ ነው። በጣም ደስ ይላል። ወደሽዋል ስራሽ? ስራዬን ወደዋለሁ። ያደክመኛል፣ ኮንሰንትሬሽን ይጠይቃል። እንደዚህ አንገቴን አድርጌ ነው የምሰራው። ግን ሳይለፋ የሚሰራ ነገር የለም፣ ምንም የለም። ሁሉም አድካሚ ነው። ወደዋለሁ። ባትወጂው አንድ ቀን የምትሰሪው ስራ አይደለም አይደል? ጆሮዬ ላይ የማዳምጠው ነገር አረግና እሱን እየሰማው ስራዬን እሰራለሁ። ወደ ፊልሙ ስራስ እንደው የመመለስ ሀሳብ የለሽም? አሁን የሁላችንም ጥያቄ ይመስለኛል፣ የተመልካቾችም። ያው የሚገርምሽ ወደ ሀገር ቤት ከመጣሁ በኋላ በጣም ብዙ ነገሮችን እያሰብኩ ነበር። ከሰራው ከዚህ በኋላ ለእኔ ብቻ አይደለም መስራት ያለብኝ፣ ወደ ህብረተሰብ ውስጥ እንዴት ነው መግባት የምችለው?
የሚለውን ነው። አሁን ፊልም ላይ አይደለም ያተኮርኩት። ፊልሙን ወደፊት እሰራዋለሁ ብዬ አስባለሁ። ግን ሪያሊቲ ሾው እየሰራው ነው። ጥቅል የሆነውን ነገር ብነግርሽ ይሻላል፣ ሀሳቡን ብነግርሽ ይሻላል። እኔ ይኸውልሽ ጠንካራ ሰራተኛ ነኝ፣ ግን ሀብታም አይደለሁም። ሀብታም ያልሆንኩት ጠንካራ ሰራተኛ ስላልሆንኩ ሳይሆን ሴቭ አላረግም፣ በጣም ሴቭ አላረግም። ምንድን ነው ምክንያትሽ ብለሽ ብትጠይቂኝ በብዙ ነገር ውስጥ አልፌያለሁ። ገንዘብ ይመጣል ይሄዳል፣ ገብቶሻል። ነገር ግን ከገንዘብ በላይ የሆነ ነገር አለ ብዬ አስቤያለሁ ወይም አስባለሁ። በጣም ዲፕ ሆነሽ ገብተሽ ስታዩ ሀብታም መሆን ህልሙም የለኝም። ህልሙ የለኝም ማለት ገንዘብ መስራት አልፈልግም አቆማለሁ ማለት አይደለም። ገንዘብ ሰርተሽ ሀብታም ለመሆን ስትፈልጊ ባለሽ ላይ አንዱን ባለሽ ላይ ሌላ ለመጨመር ነው የምታስቢው። ገንዘብ ሰርተሽ ግን በዛ ገንዘብ ኢፌክት ለማድረግ ሌሎች ሰዎች ላይ ተጽዕኖ ለማምጣት የሌሎችን ህይወት ለማገዝ ከሆነ ግን መቼም ሀብታም አትሆኝም። ግን ትክክለኛው መንገድ እሱ ነው ብዬ ነው የማስበው። ለምን ብለሽ ብትይ ለምሳሌ ሁለት ሰዎች አሉ ልበልሽ። አንድ ሰው በጣም ብዙ ሴቭ ያደርጋል፣ በፋብሪካ ላይ ሌላ ፋብሪካ ይከፍታል ልበልሽ፣ ገንዘቡንም ያጠራቅማል ልበልሽ። ያኛው ደግሞ ሌላው ደግሞ ይሰራል ያካፍላል ልበልሽ። አሁን ይሄኛው ሰው የሚመስለው ምንድነው? ለምንድን ነው የምትለፋው? ለማን ነው የምትለፋው? ነገ እኮ ልትሞት ትችላለህ ብትዩ ለልጆች አስተላልፋለሁ ብሎ ሊልሽ ይችላል። አንደኛ ነገር እውነት ከተባለ በህይወቴ ላይ ጋራንቲ የለኝም። ዛሬ ልሙት ነገ ልሙት አላውቅም። ስለዚህ አሁን የምሰራው ስራ እኔ በራሴ በጣም ብዙ ሰዎችን መርዳት ባልችል እንኳን ሌሎች ሰዎች ይሄ ነገር ገብቷቸው ማካፈል የሚችሉበትን መንገድ እንዲከፍት አይነት ነገር ነው ጥሪ ማረገው። የሲስተር ዘቢደር የሜሪጆይ ሲኢኦ ወይም ደግሞ መስራች አንድ ቀን ምን ጥያቄ ጠየኳት። እንግዲህ አስቢ 8000 ልጆች ታስተዳድራለች። በጣም የኢትዮጵያን ህዝብ ኃላፊነት ነው ተሸክማ እጅግ በጣም የሚገርም ፐርሶናሊቲ ነው ያላት እና እንዴት ነው ይህንን ሁሉ እያደረግ? መቼም በጣም ከባድ ነው አይደል? ስትረሱ ምኑ ስላት እንደኔ እንቅልፍ የሚተኛ ሰው የለም ማለች። የሚጠበቅባትን እየሰራች ስለሆነ ከእግዚአብሔር እያደረገች ነው። ስለዚህ አሁን ከሷም ጋራ ልክ እንደሷ እየለፉ ብዙ ነገር እየሰሩ ግን ገና ህዝቡ ጋር ብዙ ሰው ያልተረዳቸው ሰዎች አሉ እና በመጀመሪያ የእሷን ስራ ወደ አደባባይ ማውጣት ነው የፈለኩት። በዛ ውስጥ ደግሞ እኔ በምሰራው ስራ እንደነዚህ አይነት ቅን የሆኑ ሰዎችና ብዙ እየለፉ ያሉ ሰዎችን ሁላችንም ኃላፊነት አለብን እንደ ሀገር ልንረዳቸው ልናግዛቸው እና በዛ አይነት ነገር ውስጥ ሆኖ ግን እንደ ሪያሊቲ ሾው ሆኖ ኢንተርቴንም ያደርጋል። አት ሴም ታይም ደግሞ ሰዎች የቆሙበት እንዲፈትሹ እየሰራን ብቻ ለራሳችን መብላ መኖር ጥሩ ነገር የሚጠላ የለም። እኔም እወዳለሁ ጥሩ ነገር በህይወቴ። ነገር ግን እያካፈልን ይሁን ከሚለው አንጻር በዛ አይነት ጥቅል ውስጥ ያለ ነገር ነው እየሰራው ያለሁት። ግን በአጠቃላይ ሪያሊቲ ሾው ብለን ብንወስደው በእውነተኛ ነገር ላይ የተመሰረተ ነው የሚሆነው። ሰዎችን እያስተማረ የሚደግፍ ትልቅ ሀሳብ ነው። ምክንያቱም የሆነ ጊዜ በኋላ ትሮጭ እና ራስሽን ካሸነፍሽ በኋላ ለሰዎች ደግሞ ሮጠሽ የሰዎችንም ህይወት ለማሸነፍ ደግሞ መሞከር አለብሽ። ጥሩ እንቅልፍ ትተኛለሽ እንዴ? ሁላችንም እኮ እምነት አለን። እግዚአብሔር የሚለው ነው ምንድነው? ሌባ በማይሰርቀው ቦታ ላይ ንብረታችሁን አስቀምጡ ነው ማለት። ሌባ በቃ የምትሰጪው ነገር ለሰዎች የምታካፊው ነገር
ነገ እግዚአብሔር ያይልሻል። ምን ይላል አንድ ቦታ ላይ መጽሐፍ ቅዱስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። እውነት ነው። እንግዲህ አስቢው፣ ለባንክ አበድረሽ ብዙ ኢንተረስት የምታገኝ ከሆነ ለድሃ ሰጥተሽ ለእግዚአብሔር የምታበድሪ ነው ብሎ ካለ እግዚአብሔርማ እንዴት ብዙ ትርፍ አድርጎ ይሰጥሻል። በጣም እኔም በጣም ማምንበት ነው። የሰው ልጅ የሚበላውን ካገኘ፣ መጠለያውን ካገኘ፣ የሚለብሰውን ካገኘ በኋላ ሌሎች የተታረዙ ሰዎች፣ የተራቡ ሰዎች፣ ጠሙ ሰዎችን ደግሞ ማገዝ መቻል አለበት፣ መትረፍ መቻል አለበት ብዬ አስባለሁ። በህይወቱ ትልቁ ዓላማ መሆን ያለበት የሰው ልጅ መትረፍ መቻል ነው ለሌሎቹ። ለራስሽ ኖረሽ መሞት በጣም ቀላል ነው። ልክ ነህ። ጥሩ ሀሳብ ስላነሳሽ እኛም ይህን ሀሳብ እንደግፈዋለን። ተመልካቾቻችንም አቅም ያላቸው መትረፍ የሚችሉ ሰዎች መትረፍን እንዲያስቡበት በዚሁ ጠቆም አድርገን ብናልፍ ጥሩ ነው። ልክ ነሽ። በጣም ትልቅ ነገር ነው። የራስሽን ኑሮ ኖረሽ ትንሽ መቆረስ፣ ለሰው ትንሽ ማካፈል የሰላም እንቅልፍ እንድትተኝ ያደርግሻል። ሁለተኛ ነገር ደግሞ አንቺ ሌግዠሪስ ላይ ስታስቢ ሜጀር ዋናው ቤዚክ ነሰስቲ ወይም አስፈላጊው ነገር ለሌላቸው ሰዎች ትደርሻለሽ ማለት ነው። ያንን አለማድረግ ዋን ወይ ኦር ዲ አዘር ትንሽም ቆይቶ ቢሆን ወደ ልብሽ ስታስቢ ምን ሆኜ ነው የሚያስብል ነገር ያለው ይመስለኛል። እንግዲህ በችግር ውስጥ ስላለፍኩ ብዙ ስለተጠበጠብኩ ይመስለኛል ሰው ጫማ ውስጥ መቆም የጀመርኩት። ገባሽ? ከድሮም እንዲህ አይነት ባህሪ ቢኖረኝም ግን አሁን ባሰ። ስለዚህ መቼም ሀብታም እንደማልሆን ገብቶኛል። አይ ሀብታም ነሽ እንጂ ኦልሬዲ ምን ከዚህ በላይ ሀብታምነት የለም እኮ። ሰው ልጅ መበልጸግ ካለበት መበልጸግ ያለበት ማንም በማይሰርቀው በማያየው በአይምሮ ነው ብዬ አስባለሁ። ትልቅ ኢንቨስትመንትም እሱ ነው። ልክ ነሽ። ማትከስሪበት፣ በየጊዜው የምታተርፊበት። ስለዚህ መታደል ነው እንዲህ አይነት ልብ ሲኖር። እግዚአብሔርን አመስግኖ ስላየኝ ስለሰጠኝ ልብ አመሰግናለሁ ብሎ ለሌሎች እየተረፉ መትረፍን ደግሞ ማስተማር ያስፈልጋል ብዬ አስባለሁ። ብቻሽን የምታረጊው ነገር በጣም ውስን ነገር ስለሆነ ደግሞ የሌሎችን እርዳታ የሌሎችን ቅንነት ትፈልጊያለሽ እና በዚህ አጋጣሚ የሚሰራው ስራ ወደ አደባባይ ሲወጣ አይሆፕ ብዙ ሰዎች ትርፉን አስበው ይቀላቀላሉ ብዬ ተስፋ አደርጋለሁ። ወይ በደምብ የኢትዮጵያ ሕዝብ እንደዚህ አይነት ሁኔታ ላይ ምንም ችግር የለበትም። ማገዝ በጣም ይፈልጋል። መቄዶንያን አይተሽ ከሆነ የሰውን መረባረብ ካለው ላይ ሳይሆን ከሌለው ላይ ሁሉ የሚኖርበትን የሚያጌጥበትን ጌጥ እና የተሰጡ ስጦታዎች ስታይ ትደነግጫለሽ። ሰው በቃ ለራሴ በቃኝ ብሎ መስጠት ከቻለ ከዚህ በላይ ደግነት የለም ብዬ አስባለሁ። ስለዚህ የሚያግዝ ሰው ብዙ አለ። ቆንጆ ተጫወትን፣ ብዙ ቁም ነገሮችን አነሳን። መጨረሻ ላይ ደግሞ ያነሳሽው ሀሳብ ደግሞ የሚገርም ትልቅ ሀሳብ ነው። እግዚአብሔር ባሰብሽው ላይ ይጨመርበትና ሀሳብሽ ስኬታማ ይሆንልሽ ምኞታችን ነው። ቀጠል አድርገን ደግሞ ቀለል ያለ ዘና የሚያደርግ ጥያቄዎች ደግሞ እንጠያቅ እስቲ። ደስ ይለኛል። ከኢትዮጵያ በጣም የምትወጂው ምግብ ምንድን ነው? ክትፎ ወዳለሁ። ክትፎ ሁሉንም የኢትዮጵያ ምግብ ወዳለሁ። አንድ ነው የተባልሽው፣ በቃ ክትፎ ብለሻል፣ አለቀ። እሺ፣ ሁለተኛ ደግሞ እንደ ሄለን ከዚህ ነገር ውጪ መኖር አትችልም ወይ ደግሞ በጣም ከዚህ ተነጥዬ መኖር አትችይም የምትይው አንድ የራስሽ የሆነ ነገር ምን አለ? ከእግዚአብሔር ውጪ ከክርስቶስ ኢየሱስ ውጪ እሱን ትቼ ለዘላለም ከምኖር ባያድነኝ እንኳን ብሏል እኮ ባያድነኝ እንኳን እሱን አምናለሁ እንዳለው አልችልም። ሌላ ሁሉ ይለመዳል ከጊዜ ብዛት። ትልቅ የህይወት ስንቅ ነው። ከእሱ ውጭ ምን አለ? ሁልጊዜ ስትሰሚው መንፈስሽን የሚያድስልሽ መዝሙር አንድ መዝሙር ታውቂያለሽ? የአገኘው ይደግ መደምደሚያዬን የመጨረሻዬ ኢየሱሴ ለኔ ኢየሱሴ ለኔ ኢየሱሴ ለኔ። ጠዋት ስነሳ ሻወርን ስወስድ እሱን በትልቁ ከፍቼ ሁሌ የምለው ነገር ሁሌ የምዘምረው መዝሙር። ደስ ይላል በጣም። ከስኪን ኬር በጣም የምትወጂው ማድረግ የምትወጂው ለራስሽም ለሰው? ያው ስኪን ኬር ስለተማርኩ እኔ ሩቲን አለ።
የማታ ናይት ሩቲን አለ፣ ጠዋት ደግሞ እንደዚሁ። የማታው ብዙ ነው። ከመጀመሪያው ጀምረሽ ከክሊንሰር ትጀምሪያለሽ። ከዛ በኋላ ሲረሞች አሉ። ከዛ ደግሞ ቀጥለሽ ናይት ክሬም አለ፣ አይ ክሬም አለ። እንደነዚህ አይነት ነገሮች አሉ። በህይወትሽ ስትኖሪ እንደው ኢንስፓየር ያደረገሽ ወይ ደግሞ እንደ ሞዴል የምታየው? ከእናቴ ጀምሮ እንደገናም ደግሞ እናቴ ለምሳሌ አሁን የሚገርም ነው አልፌ ሳየው፣ ያኔ የማይገባን ነገር። አባቴ በጣም ኃይለኛ ነው፣ ነጭናጫ ነው ብዬሻለሁ። በዛ ውስጥ ጓደኞቿ ለምንድን ነው ጥለሽ ማትሄጂው ይላታል። ልጆቼን ለማን ጥዬ ለጅብ ሰጥቼ ልሂድ ትላለች። እና እንዴት ፕሮቴክት አድርጋን እንደኖረች እንዳደገች አቢዩዝን ሁሉ ተሸክማ እዛ የደረሰችበት እንደሌላ ሰው ኖ ብላ ተነስታ ብትሄድ ኖሮ ከርታታ ማደሪያ አንድ ቀን ሲቆጣን ወይ ሲደበድበን ተነስተን እንወጣለን፣ መንገድ ላይ እንሆናለን። አሁን ያለው ነገር ሊኖርም ላይኖርም ይችላል። በህይወትም መኖር ላይኖርም ይችላል። ገባሽ? እንደዚህ አይነት እናቶች እጅግ በጣም ብዙ አሉ። የሚገርምሽ አሁን የምሰራው ስራ ከእንደዚህ አይነት እናቶች ጋር ከእንደዚህ አይነት ልጆች ጋር የተቆራኘ ስለሆነ ታሪካቸውን ስሰማ በእናቴ ጫማ ውስጥ ከታቸዋለሁ፣ በራሴ ጫማ ውስጥ ከታቸዋለሁ። በጣም ነው አንደርስታንድ ማድረጋቸው የምረዳቸው። እና እንደዚህ የሚያልፉ እንጨት ለቅመው ተሸክመው ጋግረው አጥበው የሰው ፊት አይተው ቆሎ ሸጠው ጉሊት ውለው ፀሐይና ዝናብ ተፈራርቆባቸው የሚያድሩ ልጆቻቸው የሚያሳድጉ ያልሸሹ፣ መሸሽም እኮ አለ፣ በርግገው የሚሸሹም እኮ አሉ። ልጅ ጥለው በየመንገዱም የሚሄዱ ሳይሸሹ ፍዳሚ እነሱ ሁሉ ኢንስፓየር ያደርጉኛል። ከዛ በተረፈ እዚህ ከመጣው በኋላ እንዳንቺ በጣም ብዙ ሴቶች ጀግኖች ሆነው ነው ያገኘኋቸው። ሴቶች ዘንድሮ አልተቻሉም እስከምል ድረስ በጣም ደስ ይለኛል። የውጭም በጣም ብዙዎች አሉ። ፓድካስታቸውን የምከታተላቸው ላይፋቸውን እንትን የሚለኝ ብዙ ሰዎች አሉ እና ብዙ ነው። ዙሪያችንን ማስተዋል ከቻለን ካየን በጣም ብዙ ሰዎች ህይወታቸው ኢንስፓየር ያደርጋል። በስተመጨረሻ እንግዲህ ጥሩ ተጫውተን እዚህ ደርሰናል። ስለዚህ ሁለት ጥያቄ ነው የምጠይቅሽ። አንደኛው አሁን ባለሽበት ሁኔታ ሆነሽ ለልጆችሽ አንድ ምክር ስጪ ብትባይ ምን አይነት ምክር ትሰጫለሽ? ለልጆቼ እኔ ቀድሜ ያላወቅኩትን ወይም ደግሞ እኔ ቀድሜ ያልተረዳሁት ነገር ላይፍ ኢዝ ናት ኢዚ፣ ሃርድ ነው ላይፍ። ግን ከዛ ኦቨርካም ማድረግ ይቻላል፣ ከዛ መውጣት ይቻላል፣ ሰው መሆን ይቻላል። በጣም በህይወትሽ ውስጥ በምትኖርበት ጊዜ የምትወድቂባቸው የምትነሽባቸው በጣም ብዙ ነገሮች አሉ። በዛን ጊዜ ፊትሽ የምታዞሪበትና የምትሮጪበት አንድ ነገር ያስፈልግሻል፣ እግዚአብሔር ነው። እሱን የሚበቃቸውን ያህል ነግሬያቸዋለሁ። ምክንያቱም ወዮለት የሚሮጥበት ለሌለው ሰው ወዮለት። በቃ ይሄ ቢኮዝ ላይፍ ቀላል ስላልሆነ አንድ ለልጆች የምናገረው እሱን ነው። ሌሎች ግን በመከራ ውስጥ ያሉ በኢትዮጵያ ውስጥም በሌላም ስፍራ ያሉ ይህቺ ቀን ቴስት ናት፣ ፈተና ናት፣ ታልፋለች። ግን ከሚያሳልፈው ከእግዚአብሔር ጋር አብሮ መሆንና እንደገና የምንችለውን ነገር ማድረግ፣ ኢዚ ወይም አለመፈለግ፣ ቀላል መንገድ አለመምረጥ፣ መራመድ ያለብን መሄድ ያለብንን ነገር ገፍተን መሄድ። የስ ፔን አለው፣ ከባድ ነው፣ ትዕግስት ያስጨርሳል፣ ተስፋ ያስቆርጣል። ነገር ግን ያልተደረገ ነገር አይደለም። አንድ ሰው አድርጎታል ከዚህ በፊት፣ አዲስ ነገር አይደለም። እና አቋራጭ መንገድ ወይም አጭሯን መንገድ ዛሬ ላይ ሳትስፋይ የምንሆንባትን ፔን የማትሰጠንን ነገር አንምረጥ። ድህነትም ቢሆን ጭንቀትም ቢሆን ሀዘንም ቢሆን መከራም ቢሆን ዋጋ ከፍለሽ ነው የሚያልፈው። ነው የሚያልፈው። ያቺን ቀን ስታልፍ መከራህን ምንድን ነው እንዳለፈው ውሃ ትረሳዋለህ ይላል ባይብል። በቃ ያለፈው ውሃ አታነሺውም፣ የቱ ጋር እንዳለ ራሱ አታውቅም። አንዳንዴ ትልቅ መከርና ትልቅ መልእክት ነው።
ሁለተኛው ጥያቄን መልሰሽዋል አንድ ላይ አድርገሽ። ለሰዎች ደግሞ ምን አይነት ምክር ሰጫለሽ የሚል ነበረ። አንድ ላይ መልሰሽልናል። እንግዲህ ሄለን እንግዳችን ሆነሽ እዚህ ድረስ በመምጣት ያለሽን ሀሳብ ሁሉ ስላካፈልሽን በእኔም በተመልካቾችም ስም እጅግ በጣም አድርገን እናመሰግናለን። እኔም በጣም ነው የማመሰግነው። ቴንክ ዩ። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ትምህርት እንዳገኛችሁበት፣ ጥሩ ሀሳብ እንደያዛችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።